ወል ጌታስ ጌታ ነው። መንፈስ ቅዱስ እናመሰግናለን። ወል ጌታ ይመስገን። ኢየሱስ ጌታ ነው እና ገባው ጌታ ይመስገን። ወል ጌታስ ጌታ ሰላም ብያለሁ። ሰላም የጌታ ሰላም ጸጋ ይብዛላችሁ። ጌታ ኢየሱስ ጌታ ነው። አቲንክ ገብቻለሁ እና ሰላም ብያለሁ። የጌታ ሰላም ጸጋ ይብዛላችሁ። አቲንክ እንማራለን ማለት ነው። ዳንኪ መንፈስ ቅዱስ ተባረክ። ይቅርታ አድርጉልኝ። ሰላም ብያለሁ። ሰላም የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ያድናል። ወል ጌታስ ጌታ ነው። ሬዲዮ ላለው ክፍል 2 ትንሽ ሶሪያ 5 ደቂቃ 5 ሚኒት ላይ ተወኛለሁ። ገባ እንበልና እና እንማራለን ማለት ነው። እንግዲህ ሲያያችሁ ነው ዓለም እንዴት እንደሆነ እንግዲህ የሆነ ያለውን ነገር እንግዲህ ጸሎት ነው። እዚህ ላይ እንግዲህ ጻድቃን ጸሎት በስራው እጅግ ኃይል ታደርጋለች ይላል። እንግዲህ መጸለይ የእግዚአብሔር ሐሳብ እናም ጸልያለን እኛ። ምክንያቱም ጸሎት የማያሸንፈው ነገር የለም። እንግዲህ ጌታ ኢየሱስ ጌታ ነው። ዛሬ አቲንክስ ባለፈው ነግሬያቸዋለሁ። ስለ መርገም ነው የምንማረው። መርገም ምን እንደሆነ አሳያቸዋለሁ። ምክንያቱም እንግዲህ አንዱ ራሱ የጦርነት ራሱ እዚህ ማለት ከውድቀት ማለት ሁለት አይነት መርገም አለ አሳያቸዋለሁና ጦርነት ራሱ አሁን የተጀመረ አይደለም። እንግዲህ እስራኤልና እንደ እስራኤል ጋር ያለ ጦርነት አሁን አይደለም የተጀመረው እኮ ቆየ እኮ። መጽሐፍ ቅዱስ ካነበባችሁ ብዙ ትረዳላችሁ ማለት ነው። እንግዲህ ያቺ እስራኤል የእግዚአብሔር ከተማ ናት። ማለትም ጌታ እዛ ነው የተወለደው። ስራ ጨርሶ ሄደው እዛ ነው። ሞቶ የተነሳው እዛ ነው። እመለሳለሁ ያለው እዛ ነው። እንግዲህ እስራኤልን የሚጠብቅ እግዚአብሔር አይተኛም። አሜን። እንግዲህ መቼም ትረዳላችሁ ብዬ አምናለሁ። እንግዲህ ካስተዋላችሁ ማለት ነው። ማለትም ስፔሻል ታስተውላችሁ ከሆነ ያኔ በኢትዮጵያ ማናቸው ኮሎኔል መንግስቱ ኃይለማርያም በነበሩ ጊዜ እዛ ያላችሁ ማለትም እንዳትረሷን ወንጌል ይገባል። ኢራን ውስጥ ወንጌል ኢየሱስ ይገባል እና ወንጌል ይገባል። እኛ ነው እንግዲህ ወንጌል ይገባል እና ተሳላችሁ እንደ አንቆ ስንቱ ሲታሰሩ ስንቱ ከዛ በኋላ እሱ ሲወርቅ እንግዲህ በነስራቸው ላይ መንግስቱ ጦር ቀላል ነው እንዴ? ኢስት አፍሪካ የሚያስፈራ ማለት ነው። እግዚአብሔር ያዋርዳል። እግዚአብሔር ወገኖች ሰው ከእግዚአብሔር ጋር የሚጣላ ከሆነ ይደቃል። እና ግን ምን ይመስላችሁ ዋሪቲንግ ከዛ እሱ ከወደቀ በኋላ አይደል ክርስትና ዛሬ እንደዚያ በዛው። ከዛ ደግሞ ሌላ መጣ፣ ወያኔ መጣ። ከዛ እንደገና ደግሞ እንደዚህ ወገኖቼ ባለፈው ነግሬያቸዋለሁ። እግዚአብሔር ስልጣን የእግዚአብሔር ነው ብያቸዋለሁ። እግዚአብሔር ያዋርዳልና አሁንም ቢሆን በጣም ነው የምናዝነው። እንግዲህ ሞት በጣም ባለፈው ስለ ሞት ተምረናል። ትንሽ አጭር ጸሎት ልጸልይ ፍቀዱልኝ። ትንሽ እንደ ባፕቲስት ጸሎት አባት ሆይ እናመሰግናለን ነው እግዚአብሔር እናመሰግናለን። በጌታ በኢየሱስ ክርስቶስ ስም እየሆነ ያለው ነገር ላንተ አሳልፈን ሰጠን። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ተብሎ ተጽፏል። በኢየሱስ ክርስቶስ ስም እየሆነ ያለ ነገር አንተ ጦርነት ትሽራለህ። በጌታ በኢየሱስ ክርስቶስ ስም ጣልቃ ስለምትገባ በኢየሱስ ስም ያንተ ሐሳብ ስለሚፈጸም በጌታ በኢየሱስ ክርስቶስ ስም ሁሉ ላንተ አሳልፈን ሰጠን። በዛም በኢራን ላሉ ጌታ ለእስራኤልም እንደቃልህ እስራኤልም ይጠብቅ እግዚአብሔር አይተኛም አያንቀላፋም። በኢየሱስ ክርስቶስ ስም ጌታ እግዚአብሔር አንተ ጣልቃ ስለምትገባ እያየን ስለሆነ በኢየሱስ ስም እናመሰግናለን። አሁንም በኢየሱስ ስም እየሆነ ስላለው በኢየሱስ ክርስቶስ ስም አንተ እውነተኛ በጽድቅ የምትፈርድ አምላክ ነህ። ሁሉ ያንተ ነው፣ ስልጣን ያንተ ነው፣ ኃይል ያንተ ነው። ሁሉ በኢየሱስ ስም ሁሉን አሳልፈን ሰጠን። ጌታ እግዚአብሔር አንተም ስለ አሜሪካም ስለ ሁሉ እናመሰግናለን። በዛም በምድራችን ላይ ያለ ጦርነት ትኩሳት በኢየሱስ ስም የተሻረ ይሁን። ጌታ እግዚአብሔር ጦርነት ጌታው ብዙ ነገር ያቃውሳል። ብዙ ድሆች ይሞታሉ። እግዚአብሔር በኢየሱስ ክርስቶስ ስም ሁሉን ላንተ አሳልፈን ሰጠን። በአንዳች አትጨነቁ፣ በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብለሃል። እግዚአብሔር በአንዳች አንጨነቅም፣ ሁሉን ላንተ አሳልፈን እንሰጣለን፣ እንማለዳለን። በጸሎት በምልጃ ስላለ እንማለዳለን። እግዚአብሔር አባቶ ሁሉን ላንተ ሰጠን። እግዚአብሔር እጅ ስለሚመጣ እግዚአብሔር አባቶ ያንተ ክብር ስለሚገለጥ አላዛር ስለሚነሳ በማንኛውም ነገር በዛም ለኢራን ጌታ እግዚአብሔር እንጸልያለን። በኢየሱስ ክርስቶስ ስም እየሆነ ያለው እግዚአብሔር አባቶ አንተ ታውቃለህ። ሁሉን ላንተ አሳልፈን ሰጠን በኢየሱስ ስም አሜን። እንግዲህ ምንድን ነው የምታደርገው ፓስተር ተስፋዬ? ጸሎት ጸልያለሁ። እግዚአብሔር ወገኖች እግዚአብሔር ያውቃል። ስፔሻሊ ለዛም ለኢራን ህዝብ እግዚአብሔር ያውቃል። እንግዲህ እንዳትረሱ ነግሬያቸዋለሁ። ቀደም በመንግስቱ ጊዜ ትዛላችሁ እሱ ሲወርቅ
ያ መጣና ገረሰሰው ማለት ነው። እንግዲህ ትልቁን ግንድ ማለት ነው። እና ምን ይመስላችኋል? ከዛ ወንጌል አልሰፋም፣ ኢትዮጵያ ውስጥ አልሰፋም። ምን ይመስላችኋል? ወንጌል ሁላችንም የመጣ ነው። የከፈሉት በድሮ ሳስቡ ድሮ የከፈሉትን ሰዎች ሲታሰሩ ሲሰቃዩ ነበሩት ማለት ነው። አሁንም አንድ ምስጢር እነግራቸዋለሁ። ኢራን ውስጥ ኢየሱስ ይገባል፣ ኢየሱስ ይገባል፣ ወንጌል ይገባል ማለት ነው። ይህን እናምናለን እኛ። ጠላት ትልቅ እየሰራ ያለው ወንጌል ሰው እንዳያገኝ ነው። ባለፈው ነግራቸዋለሁ። ለሰው ልጅ አንድ ጊዜ መሞት ከዛ ፍርድ። በጣም የሚያሳዝን ባለፈው ነግራቸዋለሁ። እኔ ሰዎች ሲሞቱ አይገርመኝም፣ ግን የት ነው የሚሄደው ነው ጥያቄ። የት ነው የሚሄድ? ከዚህ ከኢየሱስ ጋር ኮኔክት ሆኗል፣ ቅርንጫፍ ሆኗል። እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉ እናንተ ናቸው። አለገሬስ ቅርንጫፍ አስቡ፣ ዛፍዩና ቅርንጫፍን አስቡ። ቅርንጫፉን አስቡ እናንተ። ከኬት ጋር ነው የተጣበቀው? ከግንዱ ጋር አይደለ? ከኢየሱስ ጋር ተጣብቋል። ከሞት ለማምለጥ ማለት ነው። ሞት አለ፣ ስልጣን የለ፣ ምን የለ፣ ትወርቃለህ። ወደ አፈርነህና ወደ አፈር ትገባለህ አለ። ትንሽ እሱ ልስጣችሁና እንግዲህ ሌላ ምንም የማናግራችሁ ነገር የለም። ዛሬ ስለ መርገም ነው የምንማረው። መርገምን እንደሆነ እኔና እናንተ እንደተዋጀን ከዛ ሳያቸዋለሁ። አቲንክ ትዝ ይላችኋል። እዛ ላይ ያነበብኩላችሁ እንትን ላይ አቲንክ እንትን ላይ ዕብራይ ላይ አንብቤላችኋለሁ። ዕብራይ ምዕራፍ ላይ ነው መጀመሪያ ያዕቆብ ላንብብላችሁ። ያዕቆብ ምዕራፍ 4:13 ላይ እንደዚህ አለ። አሁንም ዛሬ ወይም ነገ ተመልከቱ፣ ወደዚያ ከተማ እንሄዳለን፣ በዛም ዓመት እናተርፋለን፣ እንነግድምናለን፣ እናተርፍማለን የምትሉ እናንተ ተመልከቱ አለ። የሚሆኑን ነገር አታውቁምና ሕይወታችሁ ምንድን ነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ነው አለ። ነገ ምን መከማለን ነገ እንደዚህ እንዴት ነው? በራሳችን ማለት ነው። እዚህ ላይ እየተናገረ ያለው በራሳችን ሀሳብ ምናምን በቃ የምንወጠር ከሆነ ለሱ ፍቃድ ካልተውን ሁሉ ነገር እናተርፋለን፣ እናነግዳለን። የሚቀጥለው ዓመት እንዲህ እኔ ድሮ እናቴ ብዙ ቀን ያኔ ቤታችንን ማለት በጣም እንድሸጥ ፑሽ እናደርጋት ነበር ማለት ነው። ቆይ ሲያለች አሁን በመጨረሻ ልትሄድ ስትል ይሄ ክረምት ሲያልፋለች እና ልትሸጥ ማለት ነው። በጋ ሲመጣ ግን አልቻለችም፣ ሄደች ማለት ነው። አንዳንድ ጊዜ ነገ የምትሉት ነገር በፍጹም አይሆንላችሁም። አሁን ማታረግ ከሆነ ማለት ነው። አልኩ እኮ የመዳን ቀን ዛሬ ነው። ነገ ድናለሁ እንዳትል፣ ነገ አታውቅም፣ ምን እንደሚሆን አታውቅም። አትመካለ ነገ ምን መስላችኋል? ዘው ህይወታችሁ ምንድን ነው አለ። ተመልከቱ። አሁን የኢራን መንግስት አይተነው አልነበረ እንዴ? በነጋታው ጠፋ ሄደ። በቃ ህይወታችሁ ልክ ዛሬ ታይቶ ልክ እንደሚጠፋ እንደኋላ እንደንደነዋል። ምን አለ እዚህ ላይ? ህይወታችሁ ምንድን ነው አለ። ምንድን ነው አለ? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናቸው አለ። ታይተህ ትጠፋለህ። በቃ አሁን ትታያለች፣ ትጠፋለች። ግን ከኢየሱስ ጋር ነው ይሄ ሰውዬ ያለው። ከማን ጋር ነው ያለው? ዌልካም ይለዋል ኢየሱስ። ዌልካም እንግዲህ እያያችሁ ነው አይደል? እንግዲህ እንዴት ተመልከቱ። ሰው የሚዘራው ምናምን እንግዲህ ሌላ ነገር ሳትክተቱኝ። እኔ ወንጌል ነው የምሰብከው፣ ወንጌል ልሰብክ ነው የመጣሁት። ግን ምንድነው ሰው የሚዘራውን እንደሚያጭድ አይተናል ማለት ነው። ብዙ ነገሮች የሚዘራውን ያጭዳል። በቃ መንግስታትም የዘሩትን ያጭዳሉ። ማንም ሰው ነው ያለ ሰው እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ያጭዳል። በስጋ የሚሰራ ከስጋ መበሰብስ አለ፣ በመንፈስ የሚሰራ የዘላለም ሕይወት ይዘራል። አያችሁ። አሁን ግን ምንድነው እያየን አንድ አሁንም ደግሜ የምነግራችሁ ኢየሱስ ይገባል። እዛ ኢራን ውስጥ ይገባል። ኢራን ውስጥ ኢየሱስ ይገባል። ወንጌላችን ይገባል። ጠላት ትልቅ አንቆ የያዘ ይመስሏል ብዙ ነገር፣ ግን ኢየሱስ ይገባል። ያንን ነው የምናምነው። ስለዚህ ምንድነው የምትለን ፓስተር ተስፋዬ? ጸልዩ። እግዚአብሔር ያንተ ሐሳብ፣ እግዚአብሔር አንተ አይን ክፈት። እግዚአብሔር ለነገስታት አይናችሁ መጸለይ አለባችሁ። ለነገስታት መስደብ ሳይሆን መጸለይ ነው። ጸልዩናል ፈርስት አለን። መጀመሪያ እንዲያጥሞቶ መጀመሪያ መጸለይ አለብን ለነገስታት ነው። ጸጥና ዝግ ብለን እንድንኖር። እነሱን ካገኘ ሰይጣን አለቀ። ፈርዖን ምን መስላችኋል? ደረቱን እንደዛ አስብቶ እግዚአብሔር እርግጥ ክብሩን ሊገልጥ ነው፣ እሱን ልቡን እንዲያጠነከረው እግዚአብሔር እንጂ ወዲያው ያጠፋው ነበር እግዚአብሔር ፈርዖንን ማለት ነው። ምን መስላችኋል? እስራኤሎችን እንደዛ ሲገዳደር የነበረ ፈርዖን ማለት ነው። ከዛ ምን ይመስላል እግዚአብሔር እንዴት እንደተዋጋ ማለት ነው። መጨረሻ ላይ ሙት አሟሟት እንደሞተ እንግዲህ ማለት ነው። ውርደቱን ይገብታል እኮ ነገስታት የለ ምን የለ ትሞታለህ።
ለሰው ልጅ ባለፈው ነግሬያቸዋለሁ ዕብራውያን ምዕራፍ 9:7 ላይ ለሰዎች አንድ ጊዜ መሞት ከእርሱም በኋላ ፍርድ ምን አለ? ለሰዎች አንድ ጊዜ መሞት ከእሱም በኋላ ምን አለ? ፍርድ አለ። አንድ ጊዜ ባለፈው ዮሐንስ ራእይ ላይ ነግሬያቸዋለሁ። ራእይ ምዕራፍ 14 ቁጥር 13 ላይ እንደዚህ ላንብብላችሁና ጨርሳለሁ። እንግዲህ በጌታ የሚሞቱ ይላል። በጌታ የሚሞቱ ብፁዓን ናቸው። በኢየሱስ መሆን አለብን ልትሞት። ከእሱ ጋር መጣበቅ አለ። ከመላእክት ጋር አይደለም፣ ከፍጥረታት ጋር አይደለም፣ ከኢየሱስ ጋር መጣበቅ አለብን። ቅድም ነገርኩህ፣ እኔ እውነተኛ የወይን ግንድ ነኝ፣ ቅርንጫፉ እናንተ ናችሁ። እንግዲህ ምን ይመስላል? ዛፍ ተመልከትና ቅርንጫፉን ተረዳ ማለት ነው። አሁን ቅርንጫፉ እንደው ያለ ግንድ ሆናለሁ ቢል ደረቀ እንጂ ይጣላል፣ ይወድቃል፣ ፍሬ ማፍራት አይችልም። ከግንዱ ጋር መጣበቅ አለበት። በጌታ የሚሞቱ ምንድን ናቸው አለ? ብፁዓን ናቸው አለ። ከድካማቸው ያርፋሉ፣ ከዛ ስራቸው ይከተላቸዋል አለ። የትኛው ነው ስራ የሚከተለ? ወንጌል እያደረስክ ነው? ስለ ኢየሱስ እየመሰከርክ ነው? ኢየሱስ ያድናል፣ እግዚአብሔር ያዳናቸው ይናገሩ ብሏል። እየሰራ ነው፣ ወንጌል እየሰራ ነው፣ የደጅ እየጫንክ ነው፣ አጋንንት እያወጣን ስራ እየሰራ ነው፣ የኪንግደም እየሰራ ነው። የትኛው ስራ ነው የሚከተለው? ምን እኔና እናንተ ምን ስራ አለን? ስራችን የአዲስ ኪዳን ስራ ማመን ነው። ማመን በቃ የኔና እናንተ ምን እንስራ? ትዝ አላችሁም? ዮሐንስ 6:60 እንትን ላይ አቲን 30 ላይ ምን እንስራ ያሉ ሰዎች ምን እንስራ? በላከው መኑ አላቸው። አሁን የኔና እናንተ ስራ ምንድነው? ማመን። በቃ ስታምን ነው የምትድነው። ስታምን ትጸድቃለህ። ስታምን ካለበት ትወጣለህ። ስታልኩ የምታረጉት ሁሉ አምናችሁ ነው። ጥፋትን ቢሆን የተሳሳተ እምነት ስንታልኩ የተሳሳተ ሃይማኖት አለ። ሰው ተሰስቷል በሃይማኖት። ሃይማኖት በቃ ዲሲቭ አድርጎታል። እውነተኛ ሃይማኖት ማን ነው? ኢየሱስ ነው። በቃ ስለዚህ ምንድነው እያየን ነው። እንጸልይ አልኩ። ብዙ ነገር ነው ሰይጣን መጥቶ የሚያቃውሰው። ብዙ ነገሮች እያቃወሰ ነው ሰይጣን። ብዙ እኛንም ይነካል እንጂ የመጣው ጦር ማለት ነው። ይሄ ጦርነት እኛንም ይነካል። በኢኮኖሚ አታክ ያደርጋል። ንጹሃን ይሞታል፣ ድሃ ይሞታል። ቀላል አይደለም እየሆነ ያለው ነገር ተመልከቱ። የማይገለጥ ነገር የለም፣ ደግሞ ይገለጣል። እንዳትረሳ ምንም የማይገለጥ ነገር የለም፣ ይገለጣል። ስለዚህ ጌታ ኢየሱስ ጌታ ነው። አንድ ነገር እየመጣች ስንትን ትለኛለች፣ ግድ የለም ታገሱኝ። የጠፋች መስሎኝ ነበር ትላንትና፣ አልጠፋችም። ትመጣና ትዘፍነኛለች፣ አትንቆ ትገኛለች። ስለዚህ ምንድነው ልላችሁ የፈለግኩት አሁን እዚህ ላይ በጌታ የሚሞቱ ብፁዓን ናቸው አለ። እንዳትረሳ ብፁዓን በጌታ ሆናለሁ። ከዛ ከድካማቸው አርፎ ከዛ ስራቸው ይከተላቸዋል። በቃ ስራ ምንድነው? ጌታ ሰጥቶን ሄደው መልካሙ ስራ ልንሰራ ነው። ዳግም ልነት ያገኘ ነው። በቃ ልናጽናና ሰው ለሌላ ሰው እንድንኖር ከኛ ወጥተን ለሌላው መኖር፣ ሌላውን ማገስ፣ በቃ በፍቅር መመላለስ፣ በቃ በይቅርታ ሕይወት መመላለስ። በቃ እንዴት ወንጌል ማድረስ፣ ኢየሱስን ማሳየት። በቃ እኔና እናንተ እሱን ነው የምናጽ። ሌላ ማንንም የእሱ አምባሳደሮች ነን። ኢየሱስን ማሳየታል። ሌላ ነገር የለም። ሌላ ምንም ነገር የምታሳዩ ነገር የለም። ኢየሱስን ለሰዎች ኢየሱስን ኢንትሮዲዩስ ማድረግ። ይወድሃል ኢየሱስ፣ ይቅር ብሎሃል፣ ሞቶልሃል። ና አንተ ደካማ ሸክም የከበደ ወደ እኔ ና እያለ ነው። ና ወደ ኢየሱስ ነይ፣ ግድ የለሽም፣ ያሳርፍሻል። እሱ ጋር ስትመጪ ሃይማኖት አይደለም የምትቀይዱ፣ መንግስት ነው የምትቀይዱ። ከጨለማ መንግስት ወደዚህ ምድደነቅ ድግስ ትመጫለሽ። ነይ ሃይማኖት አይደለም የምትቀይዱ፣ ሃይማኖት አይደለም የምትቀይዱ፣ መንግስት ነው የምትቀይዱ። እኔ ሃይማኖት አልቀየርኩም፣ መንግስት ነው የቀየርኩት። መንግስት ሰው እኮ ሃይማኖት የሚቀይር መስሎ ሃይማኖት የአባታችን የእናታችን ሃይማኖት ትምከት ምንም ትምከት ምንም ትምከት ውስጥ ምን አደረግላል? ሃይማኖት ጨለማ ውስጥ አስቀምጦ እየዋሸ እየሰረክ እውነት ሳትናገር ሃይማኖት አለን ብትል ምን ዋጋ አለው? ሃይማኖት እንደዛ አይዋሽም። እውነት ውስጥ ውሸት ውስጥ ካለው ጨለማ ውስጥ ነው ያለው። ብርሃን ያልበራልህ። እውነትን ተነጋገሩ። ሐሰተኛ ምላስን አስወግደው። እግዚአብሔር እውነተኞችን ነው የሚወደው፣ ውሸተኞችን ይጸየፋል። እዛ ውስጥ ሆነ እየዋሸሽ መንግስት ትክክል የማትከፍል ታክስ የማትከፍል ከሆነ የምታረጉት ነገሮች በሙሉ ዛሬ ዘጋገመባት። ዛሬ ግድ የለም ጌታ ኢየሱስ ጌታ ነው፣ ታገዙኝ። የሆነ ነገር እየመጣች እንትን ታደርገኛለች እና ጌታ ይመስገን። ስለዚህ ኢየሱስ ያድናል። ስለዚህ ሃይማኖት ይደብቃቸዋል። ትደብቃለህ። የምትደበቅበት ምትዋሽ እውነት አታረጉ። እዛ ውስጥ ሆናችሁ በቃ እግዚአብሔር የለ። ታንኪ መንፈስ ቅዱስ እናመሰግናለን። ዛሬ ደግሞ ትላንት ያጠፋት መስሎኝ ነበረ። ሰው ግድ የለም እና ኢየሱስ ጌታ ነው። ስለዚህ ቲንክ በጌታ የሚሞቱ ብፁዓን ናቸው። አሁን እኔና እናንተ ይሄኛው ስጋ ከመቅሰፍት ይቀየራል።
ይሄ ፍጥረታዊ ስጋ ይላኛው ልክ ተዛላችሁ ከመቅሰፍት እንቀየራለን። ልክ ተዛላችሁ ከመቅሰፍት አሁን መስላል ኤልያስ ሲሄድ ይሄ ኤልያስ የለበሰው ስጋ መስሎ ነው እዛ ሄደ። ከመቅሰፍት ትቀየራለህ። በቃ ይላኛውን ትለብሳለህ። አብሶ አንድ ቆሮንቶስ ላይ ይነግረናል። ይሄኛው ስጋ የሚበሰብስ ነው ብያለሁ። ወደ አፈር ይገባል። አፈርነና ወደ አፈር ትመለሳለህ። እኔና እናንተ አሁን ሁሉ ይሞታል ብያለሁ። ትሞታል። ወደድክም ጠላም ያየ አይደለም እንዴ? ተመልከት። ትሞታል። ባለስልጣኑን ፕሬዝዳንቱን ትሞታል። ግን ከሞትክ በኋላ ከኢየሱስ ጋር መጥቶ ጌታ መንገድ አሳየን። እኔ ነኝ መንገድ አለ፣ እውነት እኔ ነኝ አለ፣ ህይወት ከኔ በቀር መንገድ የለም አለ፣ ከኔ በቀር ወደ አብ አትሄድም አለ። በእርሱ ወደ እግዚአብሔር መጡትን ያድናቸዋል አለ። በኢየሱስ ወደ እግዚአብሔር ሳትመጣ ለምን መጣ ኢየሱስ? ታረ ጠበቃ ሊሆን አይደል? ኢየሱስ መንገድ ሊሆንሽ አይደለም? ስለዚህ አቲንክ ይበቃኛል። ዛሬ አቲንክ ለየት ያለ ትምህርት እንማራለን። አቲንክ ቀና ትላላችሁ። በፍጹም ልቤ ነው የማምነው። የፍጹም ልቤ አምናለሁ። አቲንክ ባለፈው ነግሬያቸዋለሁ። ስለ እርግማን ነው የምንማረው። እርግማን ምን እንደሆነ እናያለን። እርግማን ውስጥ ያሉ እነማን እንደሆኑ እናያለን። እርግማን እንግዲህ እንዳትረሳ። የእርግማን ተቃራኒ ምንድነው? በረከት ነው። አያችሁ፣ የእርግማን ተቃራኒ ምንድነው? በረከት ነው። አሜን። ጌታዬስ ጌታ ነው። ስለዚህ ግን በየነዘለት በቃ የእርግማን ተቃራኒ ምንድነው? በረከት ነው። አሜን። ግን እኔና እናንተ ወገኖች ኢየሱስ ጌታ ነው። ታንኪ መንፈስ ቅዱስ እናመሰግናለን። አሁን እኔና እናንተ ከዛ እንደተዋጀን አሳያቸዋለሁ። እንዳትረሳ በክርስቶስ ነው። ይሄን ራሱ እርግማን ራሱ እንድትዋጅ ያደረገ ማን ነው? ኢየሱስ ነው። ሌላ ማንም አይደለም። አንድ መጽሐፍ ቅዱስ ላንብብላችሁና አቲንክ እንትን ላንብብላችሁና ዛሬ አሳያቸዋለሁ። እንዴት ነው እንዲገባን እናደርጋለን። ክፍል 1 ነው የምንማረው። ሬዲዮ ላይ ሰላም ነው? ያ ሰላም ነው። እየሄደ ነው። ሰላም ነው። ሬዲዮ ላይ ይቅርታ። ገላትያ ምዕራፍ 3:13 ላይ እንደዚህ አለ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። እሱን አሳያቸዋለሁ። ዘዳግም ላይ ይናገራል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው። በቃ የተረገመ ነው። በቃ ሰዎች ሁሉ አይታቸዋል። ጌታ ራሱ ተሰቅሎ እኮ ሰው እያየ ራሱ እየነቀነቀ ይሄ የተረገመ ነው። እነዚህ የተረገሙ ሶስቱ ትዛላችሁ። እዛም 2 አረመኔዎች ሲሰቀሉ በብሉይ ኪዳን ማለትም ሮማኖች ሕጋቸው በእንጨት ላይ የሚሰቅሉት እዚያ ጋር ለምሳሌ ይገደላል ማለት ነው። በኢንጀክሽን በምናም ይገደላል። ግን በእንጨት ላይ ከተሰቀልክ የተረገምክ ነህ። ከዛ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀ። ለምን ስንለው እዛ ቁጥር 14 ላይ የመንፈስን ተስፋ በእምነት እንድንቀበል፣ ቀጥሎ የአብርሃም በረከት በክርስቶስ ስለኛ ሊደርስ ደስ አይል። ይሄን ሁሉ ያደረገው ለምንድን ነው? ይሄ ሁሉ በረከት ወደ እናንተ እንዲመጣ ነው እና አቲንክ እንትን ለምሳሌ ምዕራፍ ላይ አላሳያችሁም። 26 ቁጥር 2 ላይ እንደዚህ አለ። ኦኬ እንደሚተላለፍ ድንቢጥ ምዕራብ ካለ በኋላ እንደዚህ አለ። ኦኬ ወዲና ወዲህ እንደሚንጨባረቅ ካለ በኋላ እንደዚህ አለ። እንዲሁ በከንቱ እርግማን በማንም ላይ አይተላለፍም አለ። በማንም ላይ እርግማን በማንም ላይ አይተላለፍም። ዛሬስ የምንማረው ትምህርት እርግማን አሳያቸዋለሁ። 2 አይነት እርግማን ነው። አዳም ሲወርቅ 2 አይነት እርግማን ነው በዚህ ምድር ላይ መጣው ማለት ነው። አንደኛው ዘካርሶፎል የውርቀት እርግማን ነው። ሁለተኛ ደግሞ የሕግ እርግማን ነው። እነዚህን ሁለቱን ለይታችሁ ማወቅ አለባችሁ። እንዳሳያችሁ ዛሬ እሱን ካሳያችሁና ከእግዚአብሔር ቃል እንማራለን። ይሄ እርግማን ጌታ መጥቶ ምን ያህል እንደዋጀን ካላወቃችሁ ዛሬ ጌታ ይመስገን። ኢየሱስ ጌታ ነው። ዛሬ ጌታ ይመስገን። ጌታ ኢየሱስ ጌታ ነው። ታንክ ዩ። አያችሁ ምን ያህል ጌታ መጥቶ እንደዋጀን ካላወቃችሁ ብዙ ሰዎች ይቀበላሉ እርግማን። የአባቴ የእናቴ ዶክተር አይታችኋል ስትሄዱ በእናት አለበት በአባት አለበት ይላል። ይሄ በሽታ ማለት ነው። አሳያችኋለሁ እርግማን በሽታ እርግማን እንደሆነ፣ ድህነት እርግማን እንደሆነ፣ ኃጢአት ራሱ እርግማን እንደሆነ አሳያቸዋለሁ። ጌታ መጥቶ ምን ያህል እንደዋጀን ካላወቅን እዛ ሆሴ ላይ ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል። እውቀትን ጠልተዋል ይላል። ግን በጣም ዛሬ መጀመሪያ ልጀምርላችሁ እንዲገባችሁ አዳም ልክ ሲወርቅ 2 አይነት እርግማን ነው ወደዚህ ዓለም የገባው ማለት ነው።
አንደኛ the curse of fall የውርቀት እርግማን ነው። ሁለተኛ ደግሞ የሕግ እርግማን ነው። ሁለት እርግማን ነው ወደዚህ ምድር የገባው ማለት ነው። curse of fall ማለት የውርቀት እርግማን ምንድነው? curse of fall ማለት የውርቀት እርግማን ትዝ አይላችሁም? አዳም ሲወርቅ አሳያችኋለሁ። ከእግዚአብሔር ቃል ላሳያችሁ። ትዝ ይላችኋል እንትን ላይ ዘፍጥረት ላይ ልክ አዳም ሲወርቅ እግዚአብሔር መጥቶ ፍርድን የፈረደው ያኛው የውርቀት እርግማን እዛ ላይ ነው የምናየው። ያ ብቻ አይደለም፣ አሳያችኋለሁ። ቶርኔዶ ራሱ የውርቀት እርግማን፣ ራብ ራሱ፣ ቸነፈር ራሱ ቶርኔዶ የምናያቸው ነገሮች አሳያችኋለሁ። እነዚህ ሁሉ የውርቀት እርግማን የሕግ እርግማን አይደሉም፣ የውርቀት እርግማን። ትዝ አላችሁም? እግዚአብሔር ለሶስቱ ፍርድ ሰጠ። መጀመሪያ እባብን ያለው አንተ ከተፈጠሩት ከአራዊት ምንድነው የተረገምክ ነህ አለ። ዘመንን ሁሉ አፈር ትበላለህ። እሱ ራስን ይቀጠቅጣል፣ አንተ ሰኮናን አለ። ትዝ አላችሁም? እሷን ምን አለ? ራስ ምን ይቀጠቅጣል? ራስን ይቀጠቅጣል አለ። አንተ ምን ትቀጠቅጣለህ? ሰኮናን አለ። አሁን እባብ ምን ይመስላችኋል? እያያችሁ አይደል? ዘመኑን ሁሉ አፈር እየበላ አይደል? ዘመኑን ሁሉ አፈር እየበላ እኮ ነው ያለው። አሁን እባብ እያያችሁ ነው አይደል? ስታዩ ምን እንደምትወጡት እባብን አንተ ከአራዊት እኮ ነው የተረገምክ ነህ አለው እግዚአብሔር። ከዛ ዘመንን ሁሉ በምድር ላይ አፈር ትበላለህ። እያያችሁ ነው እባብ እስቲ አለ። ያ ምንድነው? የውርቀት እርግማን። ሁለተኛ ለሴቲቷ ነው የሚያስጨንቀው የሚያስገርመው። ሴትኛዋ በጸነሽ ጊዜ ጭንቅሽን አበዛለሁ አለ። በጭንቅ ትወልጃለሽ አለ። ፍቃድሽ ወደ ባልሽ ነው አለ። እንደገና ደግሞ ባልሽ ገዚሽ ይሆናል አለ። በጣም አሳያቸዋለሁ፣ ተመልከቱ። በጣም እንዲገማቸው ከርሶፎልና ደግሞ ነገር ይሄኛው እንዲገባ አሁን ምን መሰላችኋል? ሴቶች ስቲል አለ አይደል? ሴቶች እንዴት ነው ጭንቀት አለ ስትወልድ። አብሶ እዛ እንትን ላይ አይ ቲንክ ዘዳግም ነው ዘፍጥረት 35 ቁጥር አይ ቲንክ 17 እዛ ያለችው ምራይ ማለት ስትወልድ ሞተች አለ። ሳማት ሞቷል አይደል? በጭንቀት ምናምን እንዴት ነው አሁን ይሄንን ተዋጅቻለሁ ሳይሆን ይሄኛው ምንድነው? የውርቀት እርግማን። የውርቀት እርግማን ምንድነው? ማድረግ ያለባችሁ እህቶች ማመን፣ ጸጋን ማመን። እዚህ ላይ ስንት የሚሞት አለ አይደል? ሊወልድ ሲሉ ስንት የሚያልቃ ስንት ይሞታል። በጣም እንደ እንደው በጣም ማስታውሰው እንደው እሷን ሜንሽን ላድርጋት እና በጣም በቃ እንደው በቃ ካልወለድኩ በጣም ተጨንቃ በቃ እንደው በቃ ያል የማይጸለል ምን ማስተዋል በቃ ማት ቦታ ጭንቀት ምናምን። ከዛ ጸነሰች ማለት ነው። ወለደች። ስትወልድ ሞተች። እሷ ልጇን አድርጓል። በእርግጥ ግን ምንድነው? ጭንቅሽን አበዛለዋል፣ በጭንቅ ትወልጃለሽ አለ። ይሄ አሁን ራሱ የውርቀት እርግማን ነው እንጂ ከርስ አይደለም፣ የሕግ አይደለም፣ የውርቀት እርግማን ነው። አሁን እዚህ ላይ ምንድነው እህቶች ማድረግ ያለበት? ጸጋን መጥራት። ጸጋ ማለት ለዛ ጊዜ ጸጋ ማመን እግዚአብሔር ጸጋ። ምክንያቱም ይሄኛው ምንም ይሻል አይደለም አለ። ሴቶች ሲያደርጉ አንዳንድ ሲያደርጉ ደስ የሚል ቴክኖሎጂ በኦፕራሲዮን ይወልዳሉ። አንዳንዱ ሲያደርግ ሊሞታል፣ ማት ይሞታል። በዚህ ለምንድነው? ጭንቅሽን አበዛለሁ አለ እግዚአብሔር። ይሄኛው የውርቀት እርግማን ነው። እንደገና የአዳም ነው የሚያስገርመው። ላሳያችሁ አዳም ላሳያችሁ። ኦኬ የመጀመሪያ ከአንተ የተነሳ ምድር የተረገመች ነው አለው እግዚአብሔር። ከአንተ የተነሳ ምድር ተረግማለች አለ። የመጀመሪያ አዳም እግዚአብሔር የተናገረው ላሳያችሁ። ከእግዚአብሔር ቃል ላሳያችሁ እንትን ላይ ኦኬ ሚስተር አዳም ላሳያችሁ። ሚስተር አዳም ኦኬ ላሳያችሁ። ኦኬ ታንክ መንፈስ ቅዱስ እናመሰግናለን። አሁን አዳም ምን አለው እግዚአብሔር? መጀመሪያ ያለው ከአንተ የተነሳ ምድር የተረገመች፣ ከአንተ የተነሳ ምድር የተረገመች ናት አለው። ከዛ እንደዚያ ነው። ሁለተኛ ናት ያለው ኦኬ እንደዚያ ነው። ላሳያችሁ ከእግዚአብሔር ቃል ኦኬ በዘመንህ ሁሉ በድካም ከምድር ካንተ መጀመሪያ ካንተ የተነሳ መጀመሪያ ካንተ የተረተ ካለባለ በዘመንህ ሁሉ በድካም ትበላለህ ነው። በዘመንህ ሁሉ ይሄ የሚያሳየን ምንድነው? ስራ ነው። ስራ ራሱ አንድ የውርቀት እርግማን ነው። የእርግማን ክፍል ነው። እንዴት ዝናቻው እግዚአብሔር አዳም ሲፈጥር ስራ ብሎታል። ከዛ እንደው መጣና ህግ ከመጣ በኋላ 6 ቀን ስራ 1 ቀን ረፍት አለ። እንዴት ነው ስራ? እንዴት ደስ ይላችኋል? ስራ ሲባል እንዴት ነው? ግዴታ ትሰራለህ። አሜሪካ ስትኖር ግዴታ መኖር አለብህ። ላይፍ ነው። አብሶ እዛ እንትን ላይ አላምብላችሁና እነግራችኋለሁ። ኦኬ እንደዚህ አለ። ኦኬ እሾህና አመመኪላ ያበቅልብሃል።
ኦኬ ቀጥሎ እንደዛ ኦኬ ከመጣበት መሬት እስክትመለስ ድረስ በፊት ወዝ ትበላለህ ነው። በፊት እስክትመለስ ድረስ ከዛ አፈርንና ወደ አፈር ትገባለህ። ሾና በበክላ ያበቅልባል። አላያችሁ ከሞተ በኋላ መሰለ ያበቅላል። ይሄ ሁሉ ምንድነው የሚያሳየን? ስራ አንዱ ከርሶፎል ነው፣ የውድቀት እርግማን ነው። ከርሶፎል ነው። ግን ምን ይመስላል? አብሶ እዛ ሁለተኛ ተሰሎንቄ 3:10 ላይ ሊሰራማው ዳብላ አለ። እኔ ተዋጅቻለሁ እያልኩ ስራ ልስራ ማለት መስራትማ አለብህ። ካልሰራ እንዴት ትኖራለህ? አሜሪካን ስፔሻል አሜሪካ ነገር እንዴት ትኖራለህ? ቢሉስ እዳውስ እንዳለ ሁሉ እቺ ብቻ የምትተነፍሷት ብቻ ናት እንጂ ነፃ ሁሉ ብር ነው የሚጠይቀው። ሁሉ ብር ሁሉ አሜሪካ ነገር ብር ነው የሚጠይቀው። ምሰራው ለምንድን ነው? ለቢል ነው። እንዳትረሱ እግዚአብሔር ለኛ ሶርሳችን ነው። ስራችን ሶርስ አይደለም። እግዚአብሔር ካለ አትስራ ካለ እሱ ሶርስ ነው። ግን ስራ ሊሰራማው እንዳይብላ ይላል። ግን ዘመን ሁሉ እኮ ነው በቃ በላ በተበላና ከአንተ የተነሳ ምድር ምንድና ተረግማለች አለ። ምድር ተረግማለች። አየህ አሁን አፈርነና ወደ አፈር። ይሄ ሞት ራሱ የውድቀት እርግማን ነው የሚባለው። እንዳትረሱ ሁለት አይነት እርግማን አለ ብያቸዋለሁ። አንደኛው የከርሶፎል አሁን እየነገርኳቸው ያለው ማለት ነው የውድቀት እርግማን ይባላል። ስራ ራሱ እንደገና ቶርኔዶ፣ መሬት መንቀጥቀጥ፣ እንደገና ምናየው ራሱ ጦርነት ራሱ ምን መሰላቸው? ጦርነት እኮ ጀመሩ አሁን አይደለም። እስራኤል እኮ ጦርነት ያላት አሁን አይደለም። ምን መሰላል? እዛ ትዛለም ያዕቆብና ኢሳው ሆድ ውስጥ ነው ጦርነት ጀመረው። ትዛለም እንደ እስማኤል እግዚአብሔር አስወጣለው ያጋር ስውር ስትሆን ማለት ነው። እግዚአብሔር ኢሳቅ ነው ይወለድ ያላለው። ግን ዘፍጥረት 16 ላይ ሳራ ፑሽ አደረገችው አብርሃምን። ከዛ እስማኤል መጣ። አሁን እስማኤል ከመጣ በኋላ ምን ይመስላችኋል? ጦርነት እኮ ጀመረው አሁን አይደለም። እስራኤልን ለማጥፋት የተጀመረው አሁን አይደለም፣ ቆይቷል። አሁን አይደለም። መስሎን መጽሐፍ ቅዱስ ማንበብ ነው። ዝም ብለህ አንብብና ነው የምትረዳው። ስለዛ የሚሞት ስንት በአንድ 70,000 80,000 የሚያልቅ የነበረ ብሎ ኪዳን ታነባ እያነበባችሁ ነው። ጦርነት ማለት ነው። ግን ይሄ ራሱ መሬት መንቀጥቀጥ፣ ፍለድ የምናያቸው በሙሉ አለ። ይሄ ሁሉ ምንድነው? ከርሶፎል የውድቀት እርግማን ነው። በቃ አዳም ሲወርቅ የመጣ እርግማን ነው። ጦርነት አልኩ እኮ የሆነ ራብ ራሱ ቸነፈር ራሱ ምን ይመስላል? መሬት መንቀጥቀጥ ምናምን ይመስላል። እዛ ቱርክ ውስጥ 50,000 ሰው ባንድ እንዳለቀ። ይሄ ሁሉ እንዳትረሳ የውድቀት እርግማን ይባላል። የውድቀት እርግማን ናቸው። በቃ ይሄኛው እኔና እናንተ አልኩ ስራ ተዋጅቻለሁ ብለን ቁጭ ምን ነው አይደል? ሊሰራማ ዳይብላል መስራት አለብን እንጂ ስራማ መስራት አለብን እንጂ ለምንድን ነው መስራት? ስራ ግድ ስራ አሳያለሁ። ህግ ከመጣ በኋላ ደግሞ 6 ቀን ስራ፣ በሰባተኛው ቀን ረፋል። ተዛለን በሰባተኛው ቀን ሲሰሩ ሲታላ የሚሰሩ ነገር እግዚአብሔር። አሁን ግን እኔና እናንተ ከዛ ተዋጅተናል። ገባሁር ስለሰራን ኃጢአት ሰራን ማለት አይደለም። ከህግ ተዋጅተናል። ይሄ ካልገባማ በጣም ከባድ ነው። በምን መታውን እኔና እናንተ ከህግ ተፋተናል። አሁን ይሄኛው ምንድነው? የውድቀት እርግማን ይባላል። የውድቀት ሁለተኛው የህግ እርግማን፣ ህግ ያመጣብን እርግማን ማለት ነው። በጣም ይሄኛው ነው። አሁን ኢየሱስ ቅድም ያነበብኩላችሁ ኢየሱስ መጥቶ ከህግ እርግማን ያለው ያ ነው። ህግ ያመጣው እርግማን እሱን እንግዲህ ሳሳያችኋለሁ። እንግዲህ እኔ አሁን ሁሉንም አላነብላችሁ። ይሄ ትምህርታት ልጅ 3 ክፍል 4 ክፍል ይወጣዋል። ቀጥል አስተምር ብትሉኝ ማለት ነው። አሁን ይሄኛው ደግሞ የህግ እርግማን ሁለተኛው ምንድነው? ትዝ ያላችሁም ህግ ሲመጣ ሙሴ ይዞ ሲመጣ ሳያችኋል። እዛ ብሶ ዘጸአት 19 ቁጥር 26 ላይ ሁሉ በአንድ ድምፅ እናደርጋለን ሲሉ እግዚአብሔር ህግ ሰጣቸው። እንዳትረሱ ከአብርሃም እስከ ሙሴ ድረስ ህግ አልነበረም። ለዚህ ነው አብርሃም ተሰላቸው ሲዋሽ የነበረው፣ ህግ አልነበረም። ግን እንዳትረሳ ህግ ሲመጣ ሁሉ ነገር ተወብር መጣ። ህግ እንዳትረሱ ቅዱስ ነው። ግን ህግ ማድረግ አትችሉም። አንዷን ከተላለፍክ አሳያለሁ። ዛሬ ምን ያህል አልኩ። ዛሬ ምን ያህል በዓለም ዙሪያ ህዝባችን ብቻ ነው በብዛት ከህግ እርግማን እንዳለ። በህግ ስራ ውስጥ ካለ እርግማን በታች ነው ያለው። እርግማን ያጠቃሃል። እርግጥ እዛ ውስጥ ነው ያለው። ጋያ ወደዚህ ወደ ኢየሱስ መጥተህ ነፃ መውጣት አለብህ ከህግ። አለዛ ህግ ማድረግ አትችሉማ።
ማረጋችሁ ነው። አንዷን በተሰናከብ ያዕቆብ ምዕራፍ 2:10 ላይ በሁሉ በደለኛ ነው። ምን እንኳን እናንተ ብቻ አይደላችሁ። ሙሴ መች ገባ ህግ ተላልፎ እግዚአብሔርን ማሰማ ነፍስ ትጥፋ ብሎ ህግ መች ገባ? ህግ ተላለፈ። ሙሴ እኮ ተላለፈ ህግ። ጋሽ ሙሴ ተላለፈ ህግ። ራሳቸው አውጥተው ራሳቸው ተላለፉ ህግ ተላለፉ። ጋሽ ሙሴ ማለት ነው። በአይነት ያለ አትገባም አለው እግዚአብሔር ሰው አይደለም። ግን ዛሬ ይሄንን ላሳያችሁና ይሄ የህግ እርግማን ምንድነው? ፓስተር የህግ እርግማን ምትለን ምንድነው? እሱ ላሳያችሁና ወደ ትምህርት ይገባለሁ ማለት ነው። ትንሽ ገለጻ እንድታገኙ ብዬ ነው ላሳያችሁ። አሁን ይሄኛው የህግ እርግማን ዘዳግም 28 ከ1 እስከ 15 ካነበባችሁ የአምላክን የእግዚአብሔርን ቃል ብታደርግ ማለት ትችላላችሁ። ይሄኛው በረከት ያገኛል አለ። ህግ ማለት ነው። እዛ ላይ ማለት ህግ ብታደርግ ማለት ነው። እንዳትረሱ ህግን ይሄን ያዙ። ህግ 10 ብቻ አይደለም 613 ነው ሲጨመር ከነዚህ ከአንዷ ከተላለፍክ መቅሰፍት ነው የሚያገኘህ። እርግማኑ ነው የምትገባው። ህግ ማድረግ ከቻልኩ ምድራችን ላይ አሁን እኮ ህዝባችንን እንደዚህ ያደነዘሱት የሙሴን ህግ አምጥተው ምግብ እንዲፈራ ቀን እንዲፈራ ሁሉ ነገር ያደረጓቸው በቃ የሙሴን ህግ አምጥተው ነው። በቃ እነሱ በቃ ያንዛስ ከተቷቸው ልክ እንደ ህግ ነው ብዙ ነገር ያመጣብን። ግን አታረግም። ህግ ታረጋለህ። የመጀመሪያ ህግ ምንድነው? ምንም ማለት ምስል አታድርግ ይላል። ስንት ምስል ነው ያለው? አትስገድላቸው ይላል። ስንት ለምስል እየሰገርክ ነው ያለው? ህግ ተላለፍ ትክክል ነው ማለት ነው። ህግ አድርገሃል፣ ህግ ፈጽመሃል። እንዳሰግድ ይላል። ለምስል ስንት ለምስል ነው የምትሰግዱት? ፓስተር ምን እያልክ ነው? አወዘር እዛው ውስጥ ነበርኩ አልኩ። ከዛ ውስጥ ነው ያወጣኝ። ህጉ አታርግ ይልሃል። ህጉን እየጣስክ ነው ያለው። ምንም ማለት ምስል አታርግ ይልሃል። የመጀመሪያ ትእዛዝ። ስንት ምስል ነው ስንፈራ የነበረው እኛ? ምንፈራው እኮ ምስሉ ነው የምንፈራው። ጣዖት ነው ያ ምስል እኮ። አይን አለው አያይም፣ ጆሮ አለው አይሰማም። አይን አለው አያይም። ለዚህ ነው ዳዊት የሚናገረው። ግን አሁን የህግ እርግማን መስራቸዋል። ዘፍጥረት ነው ዘዳግም 28 ላይ ከ1 እስከ 15 የአምላክን ትእዛዝ ብታደርግ የሚያገኝ በረከት፣ ስትወጣ ትባረካለህ። በረከት በዋቃ በረከት፣ በመውጣቱ መግባት በረከት። ግን በጣም የሚያስገርመው እዛው ዘዳግም 28 ቁጥር 15 ላይ የአምላክን የእግዚአብሔርን ቃል ትእዛዝ ባታደርግ ይሄ ሁሉ እርግማን ያገኛል። አሁን ህግ ምንድን ያመጣው? እርግማንን አመጣ። በቃ ይሄ እርግማን ያገኛል አለ። ታንኩ ዛሬ እናመሰግናለን። ስለዚህ አሁን ላሳያችሁ አንድ ቦታ ላንብብላችሁና አብሶ ዘዳግም 28 ላይ እሱን አላነብልህም። በቃ የበሽታ አይነት ዘዳግም 28 ከ15 እስከ 61 ድረስ የበሽታ አይነት ታገኛለህ እዛ ውስጥ። በቃ በሽታ እዛ ውስጥ ግባና ላይብረሪ ውስጥ ታገኛለህ። እዛ ውስጥ የተጻፈ በሽታ ሁሉ ህግ ስትላለፍ ያገኘ ነው። እርግማን ቄጠኛ አለለ፣ ካንሰር አለለ፣ ኤችአይቪ አለለ፣ ሁሉ ነገር በቃ በሽታ የበሽታ አይነት እዛ ውስጥ ገንደ አንብቡት። እዛ ላይብረሪ ግቡና አንብቡ። እኔ አላነብላችሁ ማልኮች እሱን ካነበብኩት ታይም ወስዳለሁ። ግን በጣም ከዛ ላይ አንድ ቃል ላንብብላችሁና እንትን ላይ ላንብብላችሁ። እዛ ላንብብላችሁ እዛ እንትን ላይ ኦኬ አይ ቲንክ እንትን ላይ አይ ቲንክ እዛው ዘዳግም 28:60 እንደዚህ አለ። በዚህ መጽሐፍ ያልተጻፈ ሁሉ መቅሰፍት ሁሉ እስከ ይመጣብሃል። በዚህ መጽሐፍ ያልተጻፈ ላንብብላችሁ እንደዚህ አለ። በዚህ መጽሐፍ ያልተጻፈ ሁሉ መቅሰፍት ሁሉ እስከ ዘላለም ድረስ ያገኛል። መጽሐፍ በዚህ ያልተጻፈ በሽታ ነው ማለት ነው። እዛው ቁጥር 59 ላይ እንደተመለከቱ ብዙ ዘመን የሚኖር ታላቅ መቅሰፍት፣ ብዙ ዘመን የሚኖር ክፉ ደዌ ያገኛል አለ። ብዙ ዘመን የሚኖር አሁን እዛ ውስጥ የበሽታ አይነት ምንድነው? ይሄኛው የህግ እርግማን ነው። እንዳትረሱ። ሁለት አይነት እርግማን ብያቸዋለሁ። ይቅርታ ሁለት አይነት እርግማን ብያቸዋለሁ። ሁለት አይነት እርግማን ነው አለ። የአንደኛ የውድቀት እርግማን ነው። ሁለተኛ ደግሞ ከርሶፎልና ህግ እርግማን፣ ከርሶፍ ሎ እርግማን ሁለት። አሁን ይሄኛው በሽታ አይነት
ጉድ ኒውስ ነው የምነግራችሁ። ጉድ ኒውስ እነግርሃለሁ። ይሄንን ማንበብ ከጀመራችሁ ይሄን ጉድ ኒውስ ልንገራችሁና ልሄድ አንግና መዘግናለን ዛሬ ልንገራችሁ። አሁን ይሄኛውን ስታነብ አብሶ ዘዳግም ምዕራፍ 28 እንዳለ ስታነቡ ምን ትጽፋላችሁ መሰለህ? ገላትያ ምዕራፍ 3 ላይ ቁጥር 13 ላይ ቅድም ያነበብኩላችሁ ክርስቶስ ስለኔ እርግማን ሆኖ ከእርግማን ወጀኝ። በዚህ ውስጥ የተጻፈው የበሽታ አይነት እሱኛው ምንድነው? የሕግ እርግማን ይባላል። የበሽታ አይነት ማለት ነው ይሄኛው ማለት ነው። አያችሁ፣ ይሄኛው የበሽታ አይነት ነው። እንዳለ ሕግ ያመጣበት በሽታ። ሕግ ማድረግ አትችሉም። እንዳትረሱ፣ ሕግ ቅዱስ ነው ብያቸዋለሁ። ሕግ ምንድነው? ቅዱስ ነው። ሕግ ቅዱስ ነው፣ ግን ሕግ ማድረግ አትችሉም። ነበር ማድረግ አትችሉም። ግን አሁን ምን አመጣ? ይሄኛው ሕግ እርግማን አመጣ። አየህ፣ ይሄኛው እርግማን ወደ ጌታ መተ ቅድም ሳነብል በእንጨት ላይ የሚሰቀል የተረገመ ነው ተብሎ እንደተጻፈ ክርስቶስ ስለኔ እርግማን ሆኖ እንዳትረሳ። ሕግን ያደረገ ኢየሱስ ብቻ ነው። ሌላ ማንም ሰው ማድረግ አልቻለም። ሕግን ልሽር አልመጣውም፣ ላጸና ነው አለ። ኢየሱስ መጣና ከሕግ በታች አብሶ ገላትያ ምዕራፍ 4 ላይ ከሕግ በታች የተወለደው ከሕግ በታች ያሉትን ሊዋጀን እንደ ልጆች ላደረገ ከዛ አባ ምንልበትን የልጅነትን መንፈስ ሰጠን እንጂ ከእንግዲህ ወዲህ ለባርነት አልሰጠንም። የፍርሃት መንፈስ አልሰጠንም። ልጅ ከሆነ በክርስቶስ የእግዚአብሔር ወራሽ ነው። አሁን ሕግን ያደረገው ማን ነው? ኢየሱስ ብቻ ነው። ሌላ ማንም ሰው አላደረገም። ሙሴም አላደረገም። ስለዚህ ምንድነው እዛው እስካለ አሳያለሁ። ከእግዚአብሔር ቃል ገላትያ ምዕራፍ 3 ላይ በሕግ ስራ ያሉ ሁሉ ከእርግማን በታች ነው። አሁን እዛው እስካለ ከእርግማን በታች ነው ያለ አሳያለሁ ከእግዚአብሔር ቃል። አሁን ይሄኛው እርግማን የሚያገኝሽ ሕግ ውስጥ ካለሽ ነው። ሕግ ውስጥ ካለ ነው። ሕግ ቅዱስ ነው ብያለሁ፣ ግን አይቀድስም። ሕግ የራስህ ፈርት ነው። ሕግ ዲማንድ ነው የሚያደርግ፣ ጸጋ ግን ሰፕላይ ነው። ሕግ ሁሌ ያዛል፣ ዲማንድ ያደርጋል። አድርግ ባታደርግ ምናምን። ልክ የተፈጥሮ ሕግ ማለት ነው። ልክ የተፈጥሮ ሕግ ትዛላችሁ። እዚህ አሁን እኔ ሕግ መኖሩን ያወቁት አሜሪካ ነው። ሕግ በቃ መኖሩ ያወቁት አሜሪካ ስገባ ነው። ግን ላሳያ፣ አሁን ይሄ ሁለት አይነት ከርስ ከገባን ላሳያችሁ፣ መልሱን ላሳያችሁ፣ ከእግዚአብሔር ቃል ላሳያችሁ። አሁን እዚህ ላይ ምን አለ? ቅድም ነግሬያቸዋለሁ። ክርስቶስ ከሕግ በታች የመጣው ከሕግ በታች ያሉትን ሊዋጅ ነው ብያለሁ። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ክርስቶስ ስለኔ እርግማን ሆኖ ከሕግ እርግማን ዋጀኝ፣ ተዋጅቻለሁ ማለት ነው። ስለዚህ እግዚአብሔር ያዳናቸው ከጠላቶቻቸው ይናገሩ ይላል። ይህንን ማትናገሩ ከሆነ ባል ወይ ለሚስት ሚስት ለባል አይናገር፣ መናገር አለባት። እንደተዋጀች አፏን ከፍታ ማለት ነው። ደህንነት ያለው አንደበታችሁ ላይ። አሁን ላሳያችሁ ከእግዚአብሔር ቃል ይነሳችሁ። ዘፍጥረት 2:16 ላንብብላችሁ። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ በገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉን የሚያስታውቀውን ዛፍ አትበላም፣ እርሱም በበላ ቀን ትሞታለህ አለ። የጎነ ቢዳይ ቅድም ነገር ያለ ሞት ራሱ አለ። እሱ ምንድነው? የውርቀት እርግማን ነው እንጂ የሕግ እርግማን አይደለም። ሞት ራሱ የውርቀት እርግማን፣ ሁሉ ይሞታል ብያለሁ። አየህ፣ ማሸነፍ ሰው ያልቻለው ሞትን ግን ኢየሱስ መጥቶ ሞትን አሸንፏል። ከሱ ጋር ስትሆን አሸናፊ ነው። ይህን ጽድቅ ስትቀበል በሕይወት ትነግሳለህ። ሞት ምን ነገር አይነግስብህም፣ አትፈራም። ሞቶይ ምንድን ነህ ትላለህ። ሲኦል ድል መንሻስታል ትነግረው፣ አፍን ከፍተህ ትናገር። ሞቶይ ምንድን ነህ? ግን ምን አለ እዚህ ላይ እግዚአብሔር አንድ ሕግ ሰጠው። ሌላ ከዛ ትበላላል ሁሉም ብላ፣ እችን አንድ ግን እንዳትበላ። ሰይጣን መጣና ወዴት ከተተው? ወደዚህ ሕግ ውስጥ ከተተ። አልኩ ካሁንም ሰይጣን ወደ ሕግ ውስጥ ነው የሚከትህ። ወደ ሕግ ውስጥ እንድትመለስ በጸጋ ድነን ወደ ሕግ ውስጥ እንድትገባ ነው የሚያደርገህ። ሕግ ውስጥ ከገባ ደግሞ ኩነኔ ውስጥ ትገባለህ። ራስን ትኮንናለህ። አልጸለኩም ትኮንናለህ። ቸርች አልሄድኩም ትኮንናለህ። ገንዘብ አልሰጠው ትኮንናለህ። ኩነኔ ውስጥ ካለ ሕግ ውስጥ ነው ያለው። ሕግ ኩነኔ ነው ያመጣው። ለዚህ ነው በክርስቶስ ላሉ አሁን ኩነኔ የለባቸው ብለህ። እኔ አሁን ኩነኔ የለብኝም። ኩነኔ የሚባል የለም።
ተባሯል። በክርስቶስ ነን ያለው አየ ህግ ኩነኔ ያመጣ ህግ የሞት አገልግሎት ይለዋል። ህግ እንዳትረሳ ህግ ራስ ይፈርት ነው። ህግ አንተ አድርገህ እግዚአብሔር እንዲያደርግልህ ማሳጾም እግዚአብሔር እንዲመልስ ምናምን ሰጥቼ እግዚአብሔር እንዲያደርግ ምናምን የምትል ከሆነ ተሳስተሃል። እግዚአብሔር ወደ ሰጥተዋል። እግዚአብሔር ያድርጎልሃል። ሰጠኝ በነገር በቃል በእውቀት ሁሉ ባለጠጋ ሆናል። የክርስቶስን መገረዝ ከጸጋው አትጎሉ። ህግ ምንድነው ወገኖች አልኩ? ምድራችን አሁን እንደዚህ የተንከራተተች ያለችው የሙሴን ህግ አምጥተው ለህዝባችን እነሱ አያረጉም፣ ግን አርጉ ይላሉ። እነሱ አይኖሩም፣ ግን አትችልም። ሙሴን አንከራባበት አልኩ እኮ ሙሴ አንከራባበተው። ማቀሱ ሙሴና አሮን አትገባም አለው እግዚአብሔር። ምክንያቱም አላመንከኝም አልቀደስከኝም አለው እግዚአብሔር። አልኩ እኮ ሙሴ ሲያወጣ 613 እነዚህ ሁሉ ያመጣው ምን አመጣ? መርገምን አመጣ፣ መቅሰፍትን አመጣ። ህግ ይላል ኮንት ላይ መቅሰፍትን አመጣ። ህግ አትችሉም ማድረግ አትችሉም። ታዲያ ምን ይሻላል? ቀና ትላላ ማድረግ ስለማትችል ወደ ኢየሱስ ቀና። በቃ አሁን ኢየሱስ ይዞ የመጣው እንዳትረሳ ህግ በሙሴ ተሰጥቶ ነበር ይላል። ጸጋና እውነት በኢየሱስ ነው። ህግ እንዳትረሳ። ህግ ምንድነው? የራስ ይፈርት ነው። በቃ ራስ ትግል ውስጥ የሚከታችሁ ሬስሊንግ ውስጥ የሚከት ነገር ለመባረክ ሀብታም ለመሆን ሬስሊንግ ስንት እያየ አይደለም ምናምን ውስጥ እየገባ ጥንቆላ ውስጥ እየገባ መተት ውስጥ እየገባ እየሰገደ እየሄደ ምናምን ሀብታም ሊሆን አያሳዝናችሁም? አሁን እዛ ዱካሾው ላይ የሚያሳዝን ሰው ያ ፕሮፌሰር በቃ ሞተ። ያም ደግሞ ቁመላቸው የሚባል እዛ አራዊት የሚሰብ እንትን ጠንቋይ ይሄ የሚቀልብ ሞተ። በጣም ነው ያዘንኩት። እዛ እስር ቤት በጭው ሰይጣን ይገላል። ሰይጣን ነፃ ስጦታ የለውም፣ ይገላል። ሰይጣን ተጠቅሞ ይገልሻል፣ ይገላል። ራስን ወይ እንድትገል ያደርጋል፣ እንድትገደል ያደርጋል። ከዛ ያላችሁ እዛ ዱካሾው ላይ ያ ፕሮፌሰር ምን አለበት አእምሮ ቢጠቀም ለክፋት ትንሰ በጣም የሚያስ ሰይጣን አልኩ ነፃ ስጦታ የለውም፣ ይገላል። ሰይጣን ህግ ውስጥ ይከታል። አሁን አዳምን ከተተው። ከዛ የውርቀት እርግማን መጣ። ካርሶፎል ይባላል። ቀደም ያነበብኩላችሁ ማለት ነው። እግዚአብሔር በቃ ከአንተ የተነሳ ምድር የተረገመች ናት። በቃ በዚህ በዋዝ በላብ ትበላለህ፣ ጥረህ ግረህ ትበላለህ ምናምን ስራ ራሱ ትግል ስራ ራሱ ወይ እዚያ ሀገርማ ብላክ መንዴ ብላክ ዴይ ይባላል። ማንም አይወድም መንዴ። እኔ ደውልና ፍራይዴ ወይ አንድ ቦታ መስሪያ ቤት ሃሎ ቱዴይ መንዴ ስላ ወት ይላሉ። አንዳንዱ ቼክ ያደርጋል ካላንደሩን አይወድም። ስራ ሲባል ለምንድን ነው? የውርቀት እርግማን ስለሆነ ነው። የውርቀት እርግማን አሁን ይሄኛው መጣ። ላሳያችሁ በጣም ከእግዚአብሔር ጋር አሁን ይሄኛው እርግማን ወገኖቼ፣ ነገር ግን መልካሙንና ክፉን የሚያስታውቀው ዛፍ አትብላ፣ እሱን በበላ ጊዜ ትሞታለህ አለ። ዘፍጥረት 3 ላይ ቀደም አንብቤላችኋለሁ አይደል? ከ10 እስከ 20 ድረስ እግዚአብሔር እንዴት እግዚአብሔር እባብ እንዴት የተረገምክና ነው። ሁሌ በቃ እባብ ስታዩ ጭንቅላቱን በለው ጭንቅላቱን ይባላል። እባብ ሲባል አላያችሁም? ስንት አለ ዛሬ እባብ፣ እንደ እባብ ተንኮል የሚሰራ እባብ አለ። ስንት እባብ አለ የእባብን ስራ የሚሰራ ተንኮል፣ ገንዘብ የሚወድ የሚገል፣ የሚዋሽ ብዙ ነገሮች በቃ የሚያደርግ በቃ እባብ አለ። ለምን መሰለ? አላወቀማ። እባብ ተንኮለኛ ነው። መጥቶ ዲሲቭ አደረጋት። ሰይጣን መንፈስ ነው ይያል። ምን መሰላል? ሉሲፈር እኮ የመላእክት ሁሉ አለቃ ነበር። የነሱ ሁሉ አለቃ ነበር እኮ። እኔ ሲል እኮ ነው ነገር ሲበዛለት ከዛ እግዚአብሔር ጣለው ይላል። አልከው አንዳንድ ጊዜ ሰይጣን ምን ያደርጋል መሰለ? ደረትን ይነፋል። በቃ አንተ ብቻ ያለ ምናምን እኔ ብቻ ብታም ምናምን እኔ ያውቂ ምናምን እንደተደፋ ያደርጋል። በትዕቢቱ እኮ ነው ወደቀው ሰይጣን። ለዚህ ነው እግዚአብሔር አሁን ትዕቢተኞችን ይቃወማል ይላል። ለዙታን ጸጋ ይሰጣል እግዚአብሔር ትዕቢተኞችን ይቃወማል። ትዕቢተኛ ማለት ምንድነው? እንዲህ እንደ ቄራ ሊደረዝ ነፍተ መሄድ ሳይሆን በራስ ይፈርት የምትሞላ ከሆነ ትዕቢተኛ ነህ። እኔ የምትል ከሆነ ለዚህ ነው በራስ ማስተዋል አትደገፍ ይላል። በፍጹም በእግዚአብሔር ታመን ይላል። በራስ ማስተዋል የምትደገፈው ትዕቢተኛ ነህ። ለምን? በእግዚአብሔር አልታመንክም።
አየት ቤት አሁን በጣም ላሳያችሁ ከእግዚአብሔር ቃል ኦኬ ኦኬ አሁን እግዚአብሔር ቅድም አንብቤላችኋል ወደዛ ላይ ግን በጣም አንድ ቦታ ላንብብላችሁና እንግዲህ በጣም ላሳያችሁ አዲን ላሳያችሁ በድካም ከእርሷ ትበላለህ ወይ ምን እንደምግማን በጣም የሚያስገርም በጣም ላሳያችሁ ከእግዚአብሔር ቃል ላሳያችሁ አብሶ እንትን ካነበባችሁ አቲንግ ዘዳግም 27 ላይ ላሳያችሁ እንዳትረሳ ገላታ ምዕራፍ 3:10 ላይ ያሳያሉ በሕግ ስራ ያሉ ሁሉ ከእርግማን በታች ነው ያለው በሕግ የተጻፈው ማድረግ አችልም አልኩ ሕግ መጥቶ አልኩ ምድራችን ላይ እንዲህ አይነት ሃይማኖተኛ ያደረገው በዓለም በኤርትራ ሆነ በሁሉ ቦታ ነው በቃ በእንትን ብትሄድ ሮም ብትሄድ ሮም ጳውሎስ እንደ ዋጋ የከፈለው በሃይማኖት ሲከተታል ሕግ ሃይማኖት ሲከተታል ሃይማኖተኛ እንድትሆን ያደርጋል ግን ይሄን ላሳያችሁና የት ላይ ናችሁ አሁን እዚህ ላይ እግዚአብሔር መመሪያ ሰጣቸው የተረገመ ምን አይነት ሰው እንደሆነ ላሳየ እንትን ላይ አይ ቲንክ ዘዳግም ምዕራፍ 27 ላይ አይ ቲንክ ከስንት ነው ከ12 እስከ 16 ነው እንደዚህ ያለ ሌዋውያንን ከፍ ባለ ድምፅ እንደዚህ አላቸው እስራኤልን እንደዚህ ለእስራኤል ሁሉ እንዲህ ብለህ ተናገር አለው ሌዋውያን ድሮችን ከፍ ባለ ድምፅ ሌዋውያን እንዲህ ብለህ ተናገር አለው እግዚአብሔር አሁን ሰው ተመልከቱ አሜን ሲል ላሳየ አሜን አሁን እንግዲህ የት ነው ያለው ላሳየ ሲረግማቸው አሜን እያሉ ነው ግን የተረገም እንግዲህ ስላሳየ ምን እያደረክ እንደሆነ ላሳየ ሱላም በበለ አንደኛ ዳፍ በበለ እንደዚህ አለ ኦኬ በእግዚአብሔር ዘንድ የተጠላ የሰራተኛ እጅ ስራ እያቀረብክ ይላል ነው የተቀረጸ ወይም ወይም የተሰራ ምስል የሚያደርግ በስውርም የሚያቆም ሰው እርጉም ነው አለ የተሰወረ ምስልን ተቀረጸ ምስልን አብሶ እኮ እዛ እንትን ላይ ዘጸአት 20 መጀመሪያ ስታነቡ ምንም ማለት ምስል አታድርግላል እንዳሰግድላል ምንድነው አለ የተረገምክ ነው አለ አሁን ያን ምስል አልጎኔ መጀመሪያ ጌታ አውጣ ላይ የሆነ ስለ ኢየሱስ ስለ አለ ግድግዳ ላይ ማለት አውጣ አለኝ እሱ ምንም ማለት ምስል የተቀረጸውን ምስል ምታረግ የተረገምክ ነው በጣም ላብብላችሁ እንደዚህ አለ ወይም ቀልጦ የተሰራ ምስልን የሚያደርግ በስውርም የሚያቆመው ሰው እርጉም ነው አለ ህዝቡ ሁሉ አሜን ይላል ይሄን ሁሉ የሚያደርግ የተረገመ ነው ለምስል ምትሰግድ ከሆነ ተረግማል ማለት ነው እርግማኑስ ነው ያለው ምንም ማለት ምስል ተቀረጸ በሰው የተሰራ እሱና ዘዳግም ላይ በደንብ በመጽሐፍ ቅዱስ ታነባላችሁ እያነበባችሁ ነው ዘዳግም 26 ነው 27 ላይ ከ12 እስከ 10 አበዛም የተረገመ ነው ሁለተኛ ላንብብላችሁ እንደዛ ሁለተኛ አባቱን ወይ እናቱን የሚያቃልለው ሰው ይሁን ምንድነው የተረገመ ነው አለ አባቱን ወይም እናትን እያየን አይደል ምድራችን ላይ የሆነ ያለው ነገር አባት ቦታ የለው እናት ቦታ ወጣቷን እንዲህ የተንከራተተው ያለው ከአባቱና ከእናቱ ጋር ችግር ስላለ ሱስ ውስጥ ያለው አመጽ ውስጥ ያለው እናት አባቱን ስለሚያከብር ነው ኤፌሶስ 6 ላይ የመጀመሪያ ትእዛዝ እናት አባትን አክብር ይላል አንደኛ በምድር መልካም ይሆንልሃል ከጥሎ ረጅም እድሜ ትኖራለህ ከአባት ከእናት ጋር ችግር ካለብሽ ተረግመሻል አሜን በሉ አለ ህዝቡ ሁሉ አሜን ይላል እናት አባቱን የሚያቃል የተረገመ ነው እናት አባቱን የሚያቃል የተረገመ ነው ቀጥሎ የባልንጀራውን ድንበር ምልክት የሚገፍ እርጉም ነው አለ የባልንጀራው ድንበር የሚገፋ እሱ ምንድነው እርጉም ሰው አሜን በሉ አሜን ይላል በቃ የተረገመ ነው ሲል አሜን ህዝቡ ሁሉ በአንድ ድምፅ አሜን ይላል አራተኛ ላንብብላችሁ እውሩን ከመንገድ ፈቀቅ የሚያደርግ እውሩን ከመንገድ እርጉም ይሁን ህዝቡ ሁሉ በአንድ ድምፅ አሜን ይላል እውሩን ከመንገድ ፈቀቅ የሚያደርግ
ተንኮል የሚሰራ ማለት እኛ ድሮ እንደዛ መች እናውቃለን። ድሮ ትዝ አላችሁ ልጅ ሆነን እኔ የማረሳው የሆነ ድንጋይ ምናምን በካልሲ ውስጥ አድርገን ሰውየው ሽማግሌ ሲወጣ አባባ ሆይ ያንን ኳስ ምቱት እንላለን። ቆይ ልጅ ቆይ ብለው ያን ድንጋይ ጓ ሲያረጉት የተረገምክ ተንኮል ብንሰራ እውሩን ፈቀቅ የሚያደርግ የተረገመ ነው። ሌላ አምስተኛ ደግሞ ላሳይ። ኦኬ በመጻተኛ በድሀ አደግ በመበለተኛ ላይ ፍርድን የሚያጣምም ርጉም ነው አለ። በመጻተኛ በመበለት ፍርድን የሚያጣምም ሰው ርጉም ነው። እንግዲህ ይሄ ሁሉ አለ አይደል? የተረገመ ነው ማለት ነው። የሚዋሽ ህግን የሚያጣምም ማለት ነው። ይሄ ሁሉ እርግማኑስ ነው ያለው። ተረግማል። እርግማን የምታጣምም አላም እንደገና ላምብላችሁ እንደዚህ አለ። በመጻተኛ ወይም ኖ በመጻተኛ በድሃ ወይንም በመበለቶች ላይ ፍርድን የሚያጣም ርጉሙን አለ። ስድስተኛ ላይ በአባቱ ሚስት ጋር የሚተኛ ወይ ከአባቱ ሚስት ጋር የሚተኛ ማለት ይሄ የተረገመ ነው አለ። ከአባቱ ሚስት ጋር የሚተኛ ርጉም ነው። ይሄን ሁሉ የምታደርጉ ነው ተረግማ። ሰባተኛ ፓስተር ተስፋዬ በል ከማንኛውም እንስሳ ጋር የሚተኛ የተረገመ ነው። ከእንስሳ ጋር የምትተኛ ከሆነ ተረግማል። ይቅርታ ልጅ ምን አለ እዚህ ላይ? ከማንኛውም እንስሳ ጋር የምትተኛ ከሆነ ተረግማል። እርግማኑስ ነው ያለው። እርግማኑስ ነው ያለ የሚተኛ እርግማን። ኦኬ ሰባተኛ ከአባቱ ጋር ወይም ከእናቱ ልጅ ከእህቱ ጋር የሚተኛ እርጉም ነው። ከእህቱ ጋር የምትተኛ ከሆነ እርግማኑስ ነው ያለው። ተረግመሃል ማለት ነው። እርግማኑስ ነው ያለው። ስምንተኛ ላይ ግን የንጹሐን ሰው ነፍስ የሚገድል ጉቦ የሚቀበል እርጉም ነው። ጉቦ ሙሰኛ ማለት ነው። ስንት ሙሰኛ አይደለ ምድራችን ላይ ያለው? ምን ውስጥ ነው ያለው? እርግማን ውስጥ ነው ያለው። የንጹሐን ደም የሚያፈስ ጉቦ የሚቀበል እርጉም ነው አለ። በቃ ጉቦ ሙሰኛ ሁሉ እርግማን ውስጥ ነው ያለው። 4 ነጥብ። እርግማን ውስጥ ነው ያለው። ሙሰኛ እርግማን ውስጥ ነው ያለው። ልርገመለ እዚህ ላይ እዛ እኮ ነው አመን እንደዚህ አለ። እንደዚህ ላምብል ወለ ልርገመው እንደዚህ አለ። አትኛ 10ኛ የንጹሐን ሰው ነፍስ ለሚገድል ጉቦ የሚቀበል እርጉም የተረገመ ነው። ሙሰኛ በሙሉ በዓለም ላይ ያለ ምድራችን ላይ በሽ ነው። በቃ ምድራችን ላይ በሽ ነው። በቃ ምን ውስጥ ነው ያለው? እርግማን ውስጥ ነው ያለው። ተረግመሃል። እርጉም ተረገምክ ነህ ማለት ነው። 11ኛ የዚህን ሕግ ቃሎች ያደርግ ዘንድ የማይጸና እርጉም ይሁን አለ። የዚህን ሕግ ቃል ሕጉን የማታደርግ ከሆነ አሁን እዚህ ላይ እንመጣለን። እርጉም ነህ። በቃ አሁን የመጣውን ሕግ የማታደርግ ከሆነ አልኩ እኮ እስራኤሎች እኮ በቃ እንዴት ነው ምን መስለሃል? የ40 ቀን ጉዞ 40 ዓመት የፈጀባቸው ሕግ ውስጥ ገብተው ነው። አሁንም ሕግ ውስጥ ካለ መለወጥ የለም። ሁሌ በቃ እግዚኦ ስትል ምንም መለወጥ የለም። አትቀየር፣ አትለወጥም። አሁን አላደርግም ትላለህ፣ ታደርጋለህ። ሕግ ውስጥ ምን ትዝ አለን? ጴጥሮስ አልክድም ብሎ አልካደ። ሕግ ውስጥ ነበረ። አልክድም አላደርግም፣ አላጭስም ትላለህ፣ ታጭሳለህ። ነገር አልሰርቅም ትላለህ፣ ትሰርቃለህ። ሕግ ውስጥ ነው፣ በራስህ ይፈርት ነው ያለው። ጴጥሮስ አልክድም ብሎ አልካደም። ኢየሱስ ሕግ ምንድን አሁን እዚህ ላይ በጣም ይሄን ያዙልኝ። አሁን የምፈልገውን ፓርት ነው። እዛ መጨረሻ ላይ ዘዳግም 27 ላይ እንደዚህ አለ ላንብብላችሁ። መጨረሻ ላይ የዚህን ሕግ ቃሎች ያደርግ ዘንድ የማይጸና እርጉም ይሁን አሉ። በቃ ይሄ ነው አለቀ። በቃ አሁን ይሄንን ሕግ የማታረግ ከሆነ ሕግ እንዳትረሳ 613 ነው። እርጉም ነሽ። በቃ ተረግመሃል። አንዲቷ ያዕቆብ ምዕራፍ 2:10 ላይ ሕግን ሁሉ የሚያደርግ አንዱን የሚተላለፍ የተረገመ ነው፣ በደለኛ ሌላ። አሁን ይሄኛው በሙሉ አነበብኩልህ። እዚህ ውስጥ ካለ
አሁን ካነበብኩት እስካለሽ የተረገምሽ ነሽ ተረገምክ ነው እርግማኑስ ነው ያለው ጉበኛ ሙሰኛ እርግማን እናት አባቱን የሚያቃልል እርግማን ከእንስሳ ጋር የሚተኛ እርጉም ስንት አለ መሰለ እዚያ የሚተኛ ማለት ከእንስሳ ጋር የሚተኛ ስንት እርጉም የተረገመ ነው እርግማኑስ ነው ያለው ታዲያ ምን ይመስላል እርግማኑስ እዛውስ መኖር ይሻላል መውጣት አይሻልም ክርስቶስ ለምን መጣ ዛሬ እሱን ላሳየን አየ ላንብብላችሁ ከእግዚአብሔር ቃል እንትን ላሳያችሁ ኦኬ የወንድም እንትን ላሳያችሁ አሁን ይህን ሁሉ ካሳየን ክፍል 1 ላሳያችሁ ኦኬ ላንብብልህ እንትን ላይ ዘፍጥረት ምዕራፍ 8 ላይ ቁጥር 1 ላይ ላሳያችሁ እንዳለ እንደውም አሳያለሁ እንትን ላይ ዘፍጥረት ምዕራፍ 6 ላይ ቁጥር 4 ትዝ አይልም እግዚአብሔር ይሄ ራሱ አሁን እድሜ ራሱ 120 ዓመት እኮ በረከት መስሏል 120 ዓመት ከእርግማን ክፍል ነው እንጂ እግዚአብሔር በቃ አያልፍም ማለት የሰው ልጅ ከ120 ዓመት ለምንድን ነው የሰው ልጅና ከእግዚአብሔር ልጆች ጋር መገናኘት ጀመሩ አመጽ በዛ ከዛ አብትዘላችሁ ዘፍጥረት ምዕራፍ 6 ላይ መጨረሻ ኖን አገኘ እግዚአብሔር ከዛ በፊት ምን አለ እግዚአብሔር መንፈሴ ለዘላለም በዛ ላይ ይኖርማል ሰው ከ120 ዓመት ዘመን አያልፍም ማለት ይመስላችኋል 120 ዓመት ራሱ የእርግማን ክፍል አውቃቸዋል ግን ብዙ ሰው እዛ ላይ አይደርስም ገፋ 70 80 አገልጋይ እኮ ድካም ነው ስለሚል ድካም ነው አይደርስም እዛ ላይ አይደርስም አገልጋይ አሚና ያፉን ፍሬ ነው የሚበላው ሙሴ ግን የእግዚአብሔር ቃል ሲነግረን 120 ዓመት አይኑም ፊቱም አይኑም አልደከመም 120 ዓመት ጌታ ትሞታለህ ስላለው ነው እንጂ ሙሴ አይሞትም ነበር ግን ብዙ ሰዎች ያፋቸውን ፍሬ ነው የሚወሉት ድካም ነው ያንን ያነብና እዛ ላይ ተጠቀሰው ዳዊት ተጠቀሰ እያለ ዳዊት እንደዛ 100 ምናምን ዓመት ኖሮ ነው ሄደው ዳዊት ምን መስላል በብሉይ ኪዳን ቲኔጀር 400 ምናምን ነበር እነማቱ 39 ያ ሁሉ እኮ የመጣው ውድቀት በኋላ ነው እንጂ እግዚአብሔር ሰው ልጅ እንዲሞት አልነበረም ከመላእክት ጥቂት አድርጎ አሳንሶ ነው የፈጠረው ሰውን እግዚአብሔር በእጆቹ ስራ ለሱ ሞታ ግን እግዚአብሔር ምን አለ አያልፍም ማለት ከ100 ዓመት ዘመን አታልፍም ማለት ግን ብዙ ሰዎች አያምኑም ይረጅም እድሜ ያ ራሱ ቤኔፊት የደህንነት ቤኔፊት ነው ነፍሴ ሆይ እግዚአብሔርን ባርኪ ኃጢአትሽን ሁሉ ይቅር የሚል ደዌሽን ሁሉ የሚፈውስ ህይወትሽን ሁሉ ከጥፋት ሁሉ የሚያድን ጉልምስናሽን ሁሉ እንደነስ የሚያድስ እኮ ነው ያ የደህንነት ፓርት ነው ረጅም እድሜ ማለት ግን ብዙ ሰው አያምንም የሚናገረው ድካም ስለሚል ደክሟል በቃ ገና ድካም ነው ማለት ሲጀምር 70 አይደርስም እንግዲህ ሚስጥር ነው የምነግራችሁ ከረዳችሁ ማለት ነው ይሄ ሚስጥር ነግራል እዚህ ላይ ነው ያለው ረጅም እድሜ እዚህ ላይ ነው ያለው ጤናሽ እዚህ ላይ ነው ያለው ባልሽ እዚህ ላይ ነው ያለው ሚስት እዚህ ላይ ነው ያለች ገንዘብ እዚህ ላይ ነው ያለው everything in your mouth ነው ያለው ሞት አለ ህይወት አለ መምረጥ ነው እንግዲህ አንደበት ላይ ነው ማለት በጸለይ እንደባል ጠባቂ መላእክት ትዘዛ ለአንደበት ጠባቂ ነው መጸለይ አለበት ዳዊት ይጸልያል ላፌ ጠባቂ ያኑር ይያለ አንደበቴ ጽድቅን ይናገራል ቃልን ይናገራል ይያል አንደበታችሁ ነው በቃ ሩጫችሁን ሁሉ የሚያቃጥል ሩጫን ሁሉ ያቃጥላል አላለም እንዴ እሳት ያቆምሱም አንበብ ነው ያቆም 3 እሳት ነው አላለ ወደ ጋንም እሳት ሁሉ ይከታል ይሄ ሁሉ ወደ ጋንም እሳት ይከታል አንደበት ይሄ ጋንም ውስጥ እንድገባ ያደርጋል ሩጫን ሁሉ ያቃጥላል አርጉ እስራኤሎች እኮ ህጉ ሲገቡ እንዳለ ያሞራራት ህጉስ ገባ እንገባለን አሉ እግዚአብሔር ከተታቸው ማን ያረግ ቅድም አልኩ መጀመሪያ ህግ ምንም ማለት ምስል እንዳታረጋለ ቅድም ነገርኩ ያንን የምታረግ ሆነ እርግማኑስ ነው ያለው መውጣት አለ በኢትዮጵያ ህዝብ ኤርትራ እኔ እነግርሃለሁ እዛ ምስል የምታመልክ ሆነ አንደኛ አይን አለው አይም ጆሮ አለው አይሰማም ማን ያየው ያንን ምስል ማን ያለው ኢየሱስ ማን አየ ያየው ሰው አለ ሰው ነው እንደቀድሞ አናቆም ማለት አሁን ጌታ መንፈስ ነው
አየ ስለዚህ አሁን ላሳያችሁ እግዚአብሔር ደግሞ እንትን ላይ ዘፍጥረት 28 ላይ ኖ 8:21 ላይ ኖን አገኘ እግዚአብሔር ኖ ምን ይመስላል እግዚአብሔር መርከብ ስራ ብሎት 100 ምናምን ዓመት እየሰራ ወንጌል ሲሰብክ የሰሙ ይመስላል አሁን ወንጌል ስንሰብክ የሚሰማ ይመስላል አልኩ አንድ ነገር ያለው ኢራን ውስጥ ኢየሱስ ይገባል አልኩ ወንጌል ይገባል ጠላት አንቆ የያዘ መስሎት ነበር ወንጌል ይገባል ወንጌላችን ነው እኛ ወንጌል እንዲገባ ነው እንፈልገው እኛ ውጊያችን ከስጋና ከደም ጋር አይደለም በጣም ነው ያዘንኩት በሞቱ ከልቤ ልንገራችሁ ያለ ኢየሱስ ሰው ሲሞት ያለ ኢየሱስ ሲያምሮበት ቆንጆ ቦታ ኖሮ ሰው ሲሞት ያለ ኢየሱስ በቃ ላይ ዘላለም ሕይወት ገባ በጣም የሚያሳዝነው እሱ ነው የሚያሳዝነው የሰው ልጅ በቃ አልኩ ኮሶ የገሃነመ እሳት ውስጥ ትገባል አሳይሃለሁ ስማቸው የተጻፈ ያልተጻፈ ባቴን ቁጥር 2 ላይ አሳይሃለሁ አብሶ እዛዝ እንትን ላይ ዮሐንስ ራእይ አይላም ስማቸው በሕይወት መጽሐፍ ያልተጻፈ በሙሉ የገሃነመ እሳት ውስጥ ይገባል ይላል በደዲን የሚቃጠል እሳት ውስጥ ትገባል ይሄ እንዲሁ ግን የእግዚአብሔር ፍቃድ አለ እዚህ ምድር ላይ ቆመ ምርጫ አንኩ ማት መጥቶ ቢጸልል ምንም ማለት ቢደረግል ስርዓት ቢደረግል ስትሞት አትገባም ያ ለሆድ ነው ብያለሁ ስርዓት ለሆድ ነው ምንም ማለት መጽሐፍ ቅዱስ አይነግረንም ስራ በኢየሱስ ብቻ ስታምን ትንሣኤና ሕይወት እኔ ነኝ በሱ ስታምን ነው ከሞት ወደ ሕይወት የምትሻገረው እንጂ ምንም ስርዓት ቢደረግል ምንም ማለት በቃ ቢደረግ ህዝቡን እኮ አዘንተን አሉት ከልቤ ልንገር በቃ እንትን አሉት በቃ ህዝቡን አነነዘዙት ህዝቡን በስራ እኮ ህግ ነው ስርዓትን ያመጣው ህግ ምን አመጣ ስርዓት አልኩ ቸርች በስርዓት የምትመራ ሆነች አጋራለች እሷን ማውጣት አለባቸው ኢትዮጵያ ኤርትራ ህዝብ እሷ ካልወጣች በፍጹም አሰፉም አትሄዱም ምንም በቃ ክርስቶስ የለም አልኩ እሱ ካለ ጳውሎስ ገላታ ቤተክርስቲያንን አውጫት አለ እሷን ከነልጁ አውጣት ከቸርች ውስጥ አውጪ ከጸሎት ህይወትሽ አውጪ ከቤት ከትዳርሽ ታውጣት አጋርን አውጣት እሷን ከችግር ታመጣባቸዋለች ብላይንድ ታደርጋቸዋለች እውርት አልኩ አጋር ውሃ ተገባው ልትሞት ነበር እግዚአብሔር አይኗን የማይከፍት ነው ህግ ውር ያደርጋል ህግ በቃ እንዳለ ነፃ ያወጥ እንትና ችግሩ ሲቀጣ ማረጋት ይችላል ስንታውን ጠይቅ እዚህ በተፈጥሮ ህግ እንኳን ማይታረጋለ ስንት አለ ዋጋ እየከፈለ ያለው ስንት እስር ቤት ያለው ህግ ይጣሳ አይደል የተፈጥሮ ህግ እዚህ ህጉን ከተላለፍ ከአሜሪካ ነገር ህግ ነው ስለዚህ አሁን ነው ለመግላሳያችሁ እግዚአብሔር እንዳለ አሁን ነው አንድ ነገር አደረገ መጨረሻ ላይ እግዚአብሔር መልካም መዓዛን አሸተተ እግዚአብሔርን በልቡ አለ ተመልከቱ ምድርን ዳግመኛ ስለሰው አልረግምም ወይ ደሳለ የሰው ልብ አሳብ ከታናሽነቱ ጀምሮ ክፉ ነው ደግሞ ተመልከቱ ቀድሞ እንዳደረኩት ሕያዋን ሁሉ እንደገና አልመታም ማለት ደስ አይልም በቃ እግዚአብሔር ቃል ገባ አሁን እግዚአብሔር አደረገ እንዳትል እግዚአብሔር ነው እንዲያረገ መሬት መንቀጥቀጥ እንዲያረገ እንደዚህ ያለ እግዚአብሔር ገደለው እግዚአብሔር ልጁን ገደለልኝ ያንተ ለምን ይገላል ዳግመኛ አረግም ማለት እግዚአብሔር ነው ያቀረበው መስዋዕት አሸተተ ዳግመኛ ከታናሽ ጀምሮ ልቡ አሳብ ክፉ ነው አለ ሰው እግዚአብሔር ያውቃል በዚህ ነው የማያስም ይናገራል የሰው ልብ እጅግ ክፉ ነው ይላል ማን ያውቃል ለእያንዳንዱ እንደየስራው እንደመግነሰ ዋጋ ሰጣለሁ አለ እግዚአብሔር እጅግ ክፉ ነው የሰው ልብ ዳግመኛ ግን አንድ ነገር እግዚአብሔር ሰላም ብላችሁ በምድር ዘመን ሁሉ የመዝራትና የማጨድ በቃ የፕሪንሲፕል ነው ዘራለህ ታጭዳለህ ባለፈው አመት የዘራሽው አሁን አመት ያረጋል ምንም ዘር ከሌለ ዘር እንዳትዘር ሁሉ ነገር ነው ዘር ጸሎት ዘር ነው መስጠት ዘር ነው መብላት ዘር ነው መተኛት ዘር ነው መስጠት ራሱ በፋይናንሻል ዘር ነው ካልሰጠ እግዚአብሔር ይሰጣል ነው ማለት ስለ እንዴ እንዳትዘግብ ከዛ ማይን ሞታታል ምን ስንሰጥ ያይነት አብዙ ስጡ ይሰጣቸው ምናምን ያ አይደለም እግዚአብሔር ረዲ ሰጥቶናል እግዚአብሔር አንተ አርጋ አይደለም የሚባረክ የሚሰጠ እግዚአብሔር ሰጠ ልጁን ሰጠ ከሱ ጋር ለገዛ ልጁ ሳራራ ሳልፎ እንዴት ከሱ ጋር እንዲሁ በነፃ ይሰጠን ይላል
እግዚአብሔር ሰጠ እንጂ እግዚአብሔር ሰጠሽ፣ እግዚአብሔር ሰጠሽ። በቃ ሁሉ ሰጥቶሻል። ሁሉ የኔ ነው። የክርስቶስ የሆነ እኔ ነው። አይ አም እኔም ነው። እኔ በእርሱ ነኝ። እኔ አሁን አይ አም እኔም አስተምሬያለሁ። ይሄ ከተረዳ ዲዚዝ አይገልም ብያለሁ። በእርሱ የሚል ከገባ በሽታ አይገልም። እንደ ጳውሎስ ሲመጣ ታራግፊዋለሽ። ይመጣል በሽታ ታራግፈዋል። ይመጣል ታባረዋል። በእርሱ ነው ያለው። አሁን አሸናፊ ሆነሃል። በወደደን በእርሱ በክርስቶስ ካሸናፊ እንበልጣለን። አሁን ተመልከቱ። እግዚአብሔር አንደኛ የመዝራትና የማጨድ በምድር ዘመን ሁሉ ብርድና ሙቀት፣ ይሄ ሁሉ አለ። ብርድና ሙቀት ምን ታጉረመርማለህ? ብርድ አልኳን እዚያ ጋር አሜሪካ ነገር ወይዘሩ ዋስማ የሚመጣ ኤሌክትሪክ ቢል ቀላል አይደለም። ብርዱ ሲመጣ ማለት ነው። ብርድ አለ፣ ሙቀት አለ። ለሙቀት ጊዜ የሙቀት ልብስ፣ የብርድ ጊዜ ብርድ ልብስ መልበስ ነው። ብርድ አለ። ይሄ የሚቀር ነገር አይደለም። እግዚአብሔር ደነገገው። ብርድ አለ፣ ሙቀት አለ። ምንም አትቀይሩትም። ምንም አትጣላ። እግዚአብሔር ከደነገገው ጋር ከእግዚአብሔር ጋር አትጣላ። ትጭ የብርድ ምናምን ትጭ ምናምን አትጣላ አለ። በቃ እግዚአብሔር ደነገገ። በቃ ቀጥሎ ብላሳይችሁ በጋና ክረምት አለ። በጋ አለ፣ ክረምት አለ። በቃ በዛ መሄድ ነው። ተስማምተ በጋ አለ፣ ክረምት አለ። በጋና ክረምት አለ። ቀንና ሌሊት አይቋረጡም። 4 ነጥብ። በቃ እግዚአብሔር ሁለተኛ ምን አለ? አልረግምም አለ። አልረግምም አለ። አሁን እርግማን ጌታ መጣና እኔና እናንተን አሳያለሁ። እንደገና ሪቫይስ አድርግ ፓስተር ተስፋዬ። ድገመው ያልከውን ነገር ድገመው ውስጥ ኦኬ፣ ድገመው ውስጥ ፓስተር ተስፋዬ ድገመው። ኦኬ፣ ልድገምላችሁ። ድገመው ፓስተር ተስፋዬ። ኦኬ ኦኬ። እንትን ዘፍጥረት ቅድም ነገራችሁ። ዘፍጥረት እንትን ላይ ኦኬ 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 ኦኬ። እንዳትረሳ። እስራኤሎች ሲወጡ በጸጋ ነው የወጡት። እግዚአብሔር የአብርሃም ኪዳን አስቦ ማለት ነው። ከ430 ዓመት እግዚአብሔር ለአብርሃም ትዛላችሁም አብርሃም ቃል እንደገባለት ከ4 ትውልድ በኋላ አለው እግዚአብሔር እፈርዳለሁ አለው። ሲወጡ ደግሞ እፈርዳለሁ በብር በወርቅ አለ ያወጣቸው እግዚአብሔር ማለት ነው። የእግዚአብሔር ቃል ሲነግረን በመሃላቸው ደዌ አልነበረም ይላል። በብር በወርቅ አወጣቸው ይላል። አስተውላችሁ ከሆነ ዘጸአት ላይ አንብባችሁ ዘጸአት 12 እስከ 19 እስከ ዘጸአት 19 አንድ ሰው አልሞተም። ቢያጉረመርሙ እንኳን በጸጋ ነው የወጡት። እግዚአብሔር ያወጣቸው በጸጋ ነው። ከዛ በሞገስ አለ ሞገስ ሰጣቸው። ይበዘበዙ ይላል። የፈለጉት ሲሰጣቸው ዘንድ ዘጸአት 12:36 ላይ ሞገስ ሰጣቸው ይላል። እግዚአብሔር በዘበዙ ይላል። ፌቨር ማለት ምንም ታግለ የምታመጣው ነገር አይደለም። ጸጋ ማለት አንሜሪትድ ፌቨር ማለት ነው። ግን ህጉ ሲገቡ ጉድ ፈላ። በቃ እናደርጋለን በአንድ ድምፅ አሉ። ሳዳንሰን ላሳያችሁ እንትን ላይ ኦኬ፣ እዛው ዘንተን ላይ ዘጸአት ላሳያችሁ። ዘጸአት ምዕራፍ አይ ቲንክ 19 ላይ ቁጥር 7 ላይ እንደዚህ አለ። ላምብላችሁ እንደዚህ አለ። ኦኬ፣ ሙሴም መጣና ህዝቡን ሽማግሌዎችን ጠርቶ እግዚአብሔር ያዘዘውን ይህንን ቃል በፊታቸው ተናገረ ይላል። እግዚአብሔር ያለው ሙሴ ከእግዚአብሔር ጋር ተነጋግሮ መጥቶ ነገራቸው። ሽማግሌዎችን ሰብስቦ ነገራቸው። አሁን ተመልከቱ ያሉትን ላሳያችሁ። ህዝቡ ሁሉ በአንድ አፍ እንደዚህ አለ። ለምን ኦኬ 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 ነገራቸው እንዳለ ኦኬ 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 ሽማግሌ ካለ ላምብላችሁ እንደዚህ አለ። ህዝቡ ሁሉ በአንድ አፍ ሆነው ምን አለ? እግዚአብሔር ያለውን እናደርጋለን አለ። ለምን መጀመሪያ ያሉም ነበር? እግዚአብሔር ያለውን እናደርጋለን። አሁን በራስ ይፈርቱ ሊገቡ ነው ሲሉ እግዚአብሔር ህግ ሰጣቸው። በቃ እግዚአብሔር ሲያወጣቸው በጸጋ ነው። አሁን ምን እናንተ ሄዳን ነው በጸጋ ነው፣ በህግ ስራ ነው ሄዳንከው። ለዚህ ነው ጸጋው በእምነት አዳነን በስራ አይደለም፣ ማንም እንዳይመካ አልኩ። ትምከት ውስጥ ትገባለህ። ይሄን አድርጌ ነው እግዚአብሔር የፈወሰኝ፣ ይሄን አድርጌ ነው እግዚአብሔር ጾም የማሳድ ብር ሰጥቼ ነው እግዚአብሔር። ትምከት ውስጥ ትገባለህ። ማንም እንዳይመካለ በጸጋ ነው ሄዳን ነው።
ኤፌሶን ትዛላችሁ 2:8 ላይ በጸጋ ሄዳን በስራ አይደለም ማንም እንዳይመካ ትምከቱ የሚከተል ህግ ነው። ይሄን ያህል እሰጣለሁ፣ ይሄን ያህል እጾማለሁ፣ ይሄን ያህል አደርጋለሁ፣ ይሄን ያህል እንደዚህ የምትል ከሆነ እኔ የምትለው ነገር ካለ ህግ ናት። አሁን እኔ ትዛለን ጳውሎስ አለ በእኔ ያለው ጸጋ እንጂ እኔ አይደለሁም ይላል። ደከምኩ ይላል። እኔ አይደለሁም ጸጋው ነው ይላል። ምን ደክም ጸጋው እኔ አሁን በጣም ግርም ይለኛል። የእምነት ቃል ወደ ስንት ሚሊዮን ሲዲ በነፃ አድላለች። እኔ ፓስተር ተስፋ አይደለም እሱ ነው ሳስበው ግርም ይለኛል። በነፃ ጆሮ ላለው ሰው ዘርቷል። የእምነት ቃል ዘርታለች። ጆሮ ላለ ሰጥተናል። ባለፈው ነግሬያቸዋለሁ። ይህንን ሲዲ ወስዶ ቤቱ አስቀምጧታል። ከዛ አንድ ቀን ቤት ሊለቅ ሲፈልግ አገኛት። ከዛ ከፈትኳት አለ። ሲከፍታት ጌታን ተቀበለ። አሁን ትልቅ አገልጋይ ነው። አንዳንድ ግርም ይለኛል። ስትስብ ነገራችሁ ብዙ ታሪክ አለው። ወንጌላችን ይሄዳል። ግን እነዚህ ሰዎች ህግ ውስጥ ገቡ። ገላትያ 3:10 አንብብላችሁ እንደዚህ አለ። ይሄ በጣም ገላትያ 3:10 ላይ ላሳያችሁ። በጣም ቀና በሉ። መጽሐፍ ቅዱስ አንብቡ አላችሁ። መጽሐፍ ቅዱስ ገላትያ 3:10 ላይ እንደዚህ ይላል። ኦኬ ከህግ ስራ የሆኑት ከእርግማን በታች ናቸው። በህግ መጽሐፍ የተጻፉትን ሁሉ ጸንቶ የማይኖር ሁሉ የተረገመ ነው። በቃ ተረግማል። በቃ እርግማን ማታረጉ ምድራችን ላይ ህግ መቶ ያደርጉታል። ያደርጉታል? አያደርጉትም። ጸንተ ማትሆን ከሆነ ተረግመሃል። ህግ ውስጥ ካለ ተረግመሻል። ራስ ሲፈርት ውስጥ ካለ እርግማን ውስጥ ነው ያለው። ተቀርግም ነሽ፣ ተረግመሻል። እርግም ነው ያለው። በህግ ስራ ያሉ ሁሉ ምንድን ናቸው? ከእርግማን በታች ነው። አብሶ ሮሜ ምዕራፍ 6:14 ላይ ኃጢአት አይገዛችሁም ከጸጋ በታች ከህግ በታች አይደለም ማለት። አሁን ኢየሱስ የመጣው እኮ ከጸጋ በታች ሊያደርግ ነው እንጂ ከህግ በታች ሊያደርግ አይደለም። ሙሴ እኮ ህግ ይዞ መጥቶ ከህግ በታች ያደረገ። አሁን እርግማን አጠቃን። እርግማን መረገም፣ እርግማን መከናወን የለም፣ ምንም የለም። ምንም ማለት ይሰራሉ፣ ምንም የለም፣ ምንም ነገር የለም። በቃ መከናወን የለም። ይደክማሉ፣ ምንም የለም፣ የለም። ግራ መጋባት አብሶ እኮ ዘጸአት በጣም አንብቡ። ይሄ ዘዳግም 28 ላይ አላንበላችሁም። ለምን ይሄን ትምህርት ካስተማርኩ 3 ክፍል አደርገዋለሁ ማለት እዛ ላይ ያለው የበሽታ ቋቁንቻር ምናምን ቀን ትፈራለህ፣ ሌሊት በቃ በነጋ ትላለህ። በቃ ቀን ሁሉ በቃ ግራ መጋባት፣ የትም ከሀገር ወደ ሀገር ትሄዳለህ እርግማን ውስጥ። ለምን ኢየሱስ መጥቶ እንደዋጀ አላወቃችሁም? ኢየሱስ መጥቶ እንደዋጀን። አሁን እስራኤሎች ህግ ውስጥ ሲገቡ አለቀ። መሽከርከር ሆነ፣ መሞት ሆነ፣ መቅሰፍት ያገኛቸው ጀመር፣ እርግማን ያገኛቸው ጀመር። ምንም ነገር አልከናወናላቸው። እግዚአብሔር መጨረሻ ላይ ወደ ረፍቴ አይገቡም ብሎ በቁጣው ማለት። ከዛ ከ20 ዓመት ኢያሱና ካሌብ ከ20 ዓመት በታች አዲስ ጄኔሬሽን ገባ። ከዛ ተገረዙ አላቸው እነሱን። አየህ እርግማን ውስጥ አልኩ። ህግ ምንድን ያመጣው? እርግማን አመጣ። በህግ ስራ የሆኑት ሁሉ በህግ ስራ የሆኑት ሁሉ ከእርግማን በታች ናቸው። በህግ መጽሐፍ በተጻፉት ጸንቶ የማይኖር የተረገመ ነው። ቅድም አነበብኩላለ ዘዳግም 27 ለመጨረሻ ላይ ማታደር ከሆነ እርግማን ውስጥ ያለው። ታዲያ ምን ይሻላል? ወደ ኢየሱስ መምጣት አይሻልም? እንደዋጀ አልኩ ከሁሉ አልኩ የመጣው ቅድም ነገርኩ። አዳም ያችን ህግ አንዷን ስለተላለፈ ኃጢአት ገባ። በአንዱ አለመታዘዝ ኃጢአት ወደ ምድር ገባ። ሁሉ አንድ ህፃን ልጅ ኃጢአተኛ ነው። ኃጢአት ሰርቷል። ኃጢአት እኮ ስለሰራችሁ አይደለም ኃጢአተኛ ሆናችሁት። አዳም ባህሪ ኃጢአተኛ ነው። የአዳም ባህሪ ነው። ኃጢአተኛ ነው። አሁን ክርስቶስ መጣና ደስ አይልም?
ደስ አይልም። ዛሬ አቲ ቁጥር አንድ ነው የምነግራቸው። አዲንክ ይበቃኛል፣ ሰዓት ሄዷል ለካ ይበቃኛል። ስለዚህ ይበቃኝ እንዳበዛ። ስለዚህ አሁን እዚህ ላይ አነብላችኋለሁ ምዕራፍ ላይ ክርስቶስ የመጣው ከሕግ እርግማን ነው። እናስ አሁን ሕግ ምናምን ምንድነው? እርግማን ምንድነው? አንደኛው ኃጢአት እርግማን ነው፣ በሽታ እርግማን ነው፣ ድህነት ራሱ እርግማን ነው። ክርስቶስ መጥቶ እንደዋጀኝ ክፍል 2 እንገናኝ። አሜን። ይበቃኛል፣ በቃኝ። ለምን መሰለ እንዳረዘም። ስለዚህ ሁለት አይነት እርግማን እየቻሉ ካርሶፎልና የሕግ እርግማን፣ ሁለቱን እርግማን አስተጨጨዋለሁ። አሁን ይሄ ከገባችሁ ክርስቶስ የመጣውን ፐርፐስ ቁጥር 2 እንገናኝ። ስለዚህ አጭር ጸሎት ጸልያለሁ። ዛሬ ጌታን ያላገኘ ወስን፣ ወደ ኢየሱስ ናይ፣ ጌታን ተቀበዩ። ነይ ወደ ጌታ። ጌታ ወይ ብለሽ ተቀበዩ ጌታ። አሁን እሱ ነው ቅድም ሳነብልህ፣ እሱ ነው እርግማን ሆነልኝ። አሁን ኢየሱስ እርግማን ሆነልኝ። እኔ ይሄ ሕግ ያመጣው በእርግማን እሱ ሆነልኝ። ዋጀኝ መጣና ይሄን ሁሉ በመስቀል ላይ ወሰደና እኔን ዋጀኝ። አሁን አንቺ ነፃ እንድትሆኚ ማለት ነው። አይ እኛ የአባቴ የእናቴ ሃይማኖት አለኝ ምን ነካ አንተ? እሱን አልቀበልም፣ በራሴ ምናምን ካል ይቻላል። ግን ይሄን ጌታ ተቀበይ፣ ግደለሽ ነይ እንግባ በይው እና አጭር ጸሎት ጸልያ ሬዲዮ ላለ እኔ የምለውን በእምነት ከዛ መጀመሪያ እዚህ ጌታን ከተቀበልክ ቸርች ሂድ፣ ደግነት ያስተምሩሃል፣ ደቀ መዛሙርት ያስተምሩሃል። እኔ ቸርች የለም ካልክ ፓስተር ተስፋ ያለማየሁ ዩቲዩብ ላይ ተስፋ ማት ተጭኗል፣ ደህንነት ተጭኗል፣ ያልተጫነ ነገር የለም። ስለዚህ እሱ ታገኛለህ። ስለዚህ አጭር ጸሎት ጸልያ እኔ የምለውን ጮክ በይና እኔ የምለውን ሬዲዮ ላይም ስላለ ጌታ ኢየሱስ ሆይ በደሌ ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ዓለምን ሰይጣንን እከዳለሁ፣ ከኢየሱሴ ጋር ኪዳን አደርጋለሁ። አሜን። በቃ ዌልካም ወደ ኢየሱስ። ይሄን መጀመሪያ ስራ ዮሐንስ ወንጌል አንብብ። ከዛ ቀደም ነገር ያለው ፓስተር ተስፋ ያለ አብሱ ስለ መርገም ያዘጋጀነው አለከታችን ማዚ ጋር ሬዲዮናችን ላይ ሬዲዮናችን 51890799015 በሞባይል ፎን በቤት ፎን እዛ ተስፋ ያለማየሁ እንኳን ሊንክ አለላችሁ። ስገቡ እንትን ዌብሳይት ላይ ልክ ሆም ፔጁ ላይ ሊንክ አለ። ሬዲዮ ግቡ ይላችሁ። ክሊክ ስታደርጉ ማት ሲቦታ ተልቋል ሬዲዮናችን። ስለዚህ እግዚአብሔር እናመሰግናለን። በኢየሱስ ክርስቶስ ስም ከሕግ እርግማን ስለዋጀህ ከበሽታ ከድህነት ከኃጢአት በኢየሱስ ስም ተዋጅተናል። እግዚአብሔር አባቶ የመንፈስን ተስፋ በእምነት እንቀበላለን። የአብርሃም በረከት belongs to me. Abraham blessing is mine. አሁን እኔ የአብርሃም በረከት የኔ ነው። በረከት የኔ ነው። I'm blessed already. ባርከኝ ብያለሁ። በሬ ተባር በመንፈስ በር ተባርካለሁ። I'm blessed. ቸርች ሄደው ልባረክ አይደለም ቃል ልሰማ ነው ሄደው። I am blessed already. ይሄ ማይንድ መሆን አለብሽ። ስለዚህ በኢየሱስ ክርስቶስ አሜን። እግዚአብሔር ተባረክ። ስለዚህ ሼር አድርጉት። ጸጋ ይብዛላችሁ። ሼር አድርጉት። ይሄንን ላኩት። አቲ ትንሽ ሌትም ስለጀመርኩኝ ይቅርታ እና ትንሽ ሄጃለሁ ቀን እና ኢየሱስ ጌታ ነው። አሜን። ስለዚህ ጸጋ ይብዛላችሁ። ሼር አድርጉት። I think ዓርብ ዕለት ቁጥር 2 ያሳያችኋለሁ ምን ያህል ግን እንደተዋጀን እና ጸጋ ይብዛላችሁ። አሜን። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ጸልዩ፣ እንጸልያለን። እግዚአብሔር ወንጌል እዛ ኢራን ይገባል፣ ኢየሱስ ይገባል። አሜን። ኢየሱስ ይገባል። ጸጋ ይብዛላችሁ። ተባረኩ። ጸጋ ይብዛላችሁ። ተባረኩ። ሼር አድርጉት፣ ላኩት። ተባረኩ። ባይ